ሆይ አኬን ካገኛችሁት ና በሉት። እኔ ሲጋብዘኝ ነበር፣ እኔ በወቅቱ አልነበርኩኝም። አክሊለን ካገኛችሁት ና እናውጋ ብሎሃል በሉት። ኦኬ ፓስተሩ አይደሉም ያንን ሲያደርጉ የተገኙትና ና እናወራለን ማለት ነው። ይሄ ቤት ገብቻለሁ። ተባረኩ ወገኖች። እሺ ኦኬ ኦኬ እሺ ጸጋ ይብዛላችሁ። መጽሐፉ ይሄ መጽሐፍ ነው። ትናንትና እስላሞቹም ከዚህ መረጃውን አግኝተው ከዚህ ላይቭ ላይ ስናገር ማለት ነው እፎይም ጭምር ያው እፎይ ሲሳደብ ነበር፣ የብልግና ስድብ ትናንትና አይታችሁታል። እኔም ጋር መጥቶ መረጋጋት ተሳነ። ያው የሚያረጋጋ መንፈስ መድኃኔዓለም እስኪያድለው ድረስ መረጋጋት ተሳነው እንዳያወራ እና ይሄንን መጽሐፍ ካወጣሁት በኋላ ለ24 ሰዓት የሚሆን ተበጥብጠዋል ወገኖቻችን። አባናና ፋርፋ ቤት ታምሰዋል። አባናና ፋርፋ ማለት ይገባቸዋል፣ የሶሪያ ወንዞች ማለት ነው። ከጥንት እኛ ነበርን እሺ ከጥንት እኛ ነበርን ስንፈስ የነበረው። እናንተ አሁን በቅርብ የመጣችሁ ጎርፎች ናችሁ እያሉን ነው። እነሱ ወንዞች ናቸው። ኦኬ ምን እያልኩ ነው? አባ ለትጹን የሚባለው ሰውና ከሱ ጋራ የነበረው የገዳም አበምኔት የነበረ ሰው የተካሄደው በመካከል ላይ የተካሄደው ነገርና ውሸት ነው ተብሎ የተባለበት እኔው እየጠቆምኳችሁ እኔው ላይ ተፈነዳለህ እንደ አክሊለ አንተ እኮ አታውቀውም። መድኃኔዓለም ክርስቶስ ምስክሬ ነው፣ አታውቀውም። አክሊለን ጥሩት ካለ ማለት ነው ይምጣ። እሱ ባለበት ነው የምከፍተው። ሲጋብዘኝ ነበር፣ እኔ በወቅቱ አልሰማሁም። በእውነት ጌታ መድኃኔዓለም እንጂ ይገባለት ነበረ። ቀጥታ ነበር ተወርውሬ የምገባው እና አክሊለ ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ እንክሳሩ ማለት ነው እጄ ላይ ስላለ። ኦኬ የገዳሙ ማነው? አበምኔት ነው። በዛ ያለ ሰው አገልጋይ የሆነው ማለት ነው። ካህን ሳይሆን ካህን ነኝ ብሎ ያለው ሰውዬ ማለት ነው። አይ ቲንክ የገዳም አበምኔት ነው ምናምን ነገር ሆኖ ምንኩስና ስርዓት ተቀብሎ ኤስድሮስ የሚባል 3 ሰዎች አሉ እዛ ጋ የተጠቀሱት ማለት ነው። ኦኬ ይህ ሰው ካህን ሳይሆን ካህን ሆኖ የተሾመው ሰውዬ ለማለት ነው ባጭሩ። ምናልባት ታሪኩን በኋላ ስለምናየው እዚህም ጋር ደሃ ጸልሳ እንዳልናገር ልጠንቀቅ። ታዲያ አባ ለትጹን ማለት ከእናቱ ጋር የተኛው ሰውዬ ሳይሆን ይሄ አባ ለትጹን የተባለው የዛኛውን ሰው ኃጢአት የተቀበለው ነው። ታዲያ ኤርሚያስ አባ ለትጹን እኮ ብለሃል ብለህ ካልከኝ አዎ ብያለሁ። ያልኩት ግን ደሃ ጸልሳን ይባላል ወይ ደግሞ የአንደበት ስህተት። ኦኬ ሰው ነኝና ስለሚገጥም በጣም ብዙ ገጥሞኝ ስለሚያውቅ ማለት ነው። ኤልሳ ለማለት ፈልጌ ኤልያስ ብያለሁ። እንደዛ እንደማለት ነው። ታሪኩ ግን ውሸት ነው ወይ? እናያለን። ለእፎ ያድርሱት። አባ ለትጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህም ብቻ አይደለም። እሺ ሰው ማለት ከአሁን በኋላ እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን በጣም እንጂ። አኬን ጥሩት። እሺ አኬን ጥሩት። አክሊለን ካለ ጥሩትና ምናልባት ከመጣ ማለት ነው። ጣርቶኝ ነበር፣ እኔ ባገኘው ደስ ባለኝ ነበረ፣ ግን በወቅቱ አልነበርኩም። አክሻ ስጠራኝ አልነበርኩም። ኖሮይ ቢሆን እንዴት ደስ ባለኝ ነበር፣ አንተ ጋር ብገባ ኖሮ ማለት ነው። ኦኬ ይሄን ሰው እንደዚህ ነው ወይ የምትሰሙት አለ። አዎ በደንብ። አሁን ይኸውልህ እንደ አንተ ወዲያውኑ
መረጃው ከሙስሊሞች እጅ ለፎይ ሲሰጠው እስላሞች ሲጠዘጥዟችሁ እንዳንተ ወዲያውኑ ዳውንሎድ አድርገህ እንዳነበብኩ አይደለም። እኔ ጋር መጽሐፉ የከረመ ነው። በጣም ብዙ ባለጌ አባቶችህን አሳያለሁ ከዚህ መጽሐፍት ውስጥ ማለት ነው። ሌሎችንም ማለት ነው። ከፍ አድርገዋለሁ ዶዙን እና አባለትጹንንም እናየዋለን ማለት ነው። አኬ ግን ካለ ጥሩት ፕሊስ፣ በጌታ አኬ ካለ ኢንቪቴሽን ልቀይታል። እሺ ቴንክ ዩ አኬ ከመጣ ናይስ ነው ማለት እሱ ሲጠራኝ እኔ በወቅቱ ብሰማ ኖሮ ገባ ነበረ ማለት ነው። እሺ አኬ አለ አኬ ና ካለ ቪዲዮን እየሰማሁት ነው፣ ዘግይቶ ነው የደረሰኝ። በወቅቱ ብሰማው ደስ ባለኝ አለ። ኤርቢ ታች ላይ ኮሜንት እያደረገ ነው አለ። ኖ ና ኦኬ 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 መጣ። እሱ ነው ግን ሌላ ፀጉረ ልውጥ እንዳይሆን። ኦኬ እሱ ነው ቴንክ ዩ አኬ እንኳን ደህና መጣ። ሰላም ለአንተ ይሁን ኤርሚ፣ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ጌታ ይመስገን። እንዴት አንደና ቆያችሁ? እግዚአብሔር ይመስገን። ማታ ስታዘጠዘኝ ነበረ ይሄ ሰውዬ እንደዚህ ይሄ ሰውዬ ነው በዚህ ያለ ከምትሰሙት እያለ በግልጽ እንደዛ ብሎ ይናገር ምናምን ብዬ ነበረ እና አሁን ዳሰ ልሳን ነው። አክቹዋሊ አሁን ኤልያስና ኤልሳ በተባለው ደረጃ አይደለም ስህተቱ፣ ግን ምንም ሆነ ምን ግን ቢያንስ በቃ የአንደበት ስህተት ነው ሰው ነኝ ምናምን ብለህ ስትናገር ስሰማ ኦኬ በዚህ ደረጃ ከሆነ መልካም እናየዋለን። ግን ምንድነው አንተ ለማታ በገባህበት ሰዓት እንግዲህ እኔ ጋር ጥሩ ሰዓት አይደለም። እናንተ ማታ ስትገቡ እኔ ጋር ሊነጋጋ 1 ሰዓት ወይ አንዳንዴም ደግሞ 2 ሰዓት ምናምን ነገር ይቀራል። 4 ፒኤም ወይ ደግሞ 5 ፒኤም አንዳንዴ 6 ፒኤም ላይ ኤኤም ሶሪ ፒኤም አልኩኝ ኤኤም ላይ ሞርኒንግ አካባቢ በኢትዮጵያ እንግዲህ 10 ሰዓት ወይ 11 ሰዓት ወይ 12 ሰዓት አካባቢ ወደ ጠዋት አካባቢ ነው የሚሆነው። ያ በጣም 4ኛው ክፍል የሚባለው በመጽሐፍ ቅዱስ የእንቅልፍ ሰዓት ነው። እንግዲህ ተኝቼ አምልጦኛል ማለት ነው። ኤኒዌይ ታሪኩን አብረን እንየው። ምንድነው ዳህፀ ልሳን እንግዲህ ይገጥማል። የኔ ዳህፀ ልሳን ብዬ አልኩትኝ አባለትጹን ብዬ ማለት ነው። አባለትጹን ሳይሆን ይሄን ድርጊት ያደረጉት አባለትጹንማ የሰውየውን ንስሐ የተቀበሉ ሰው ናቸውና ክፍሉ ስህተት ነው ያው አዎ እንዴ ምንም ይሄ እኮ ስህተት ነው እኮ የአባለትጹን ብዬ ማለት የአንደበቴ ዳህፀ ልሳን የሚባለው አለ አይደል? ቅድም እየተናገርኩ ነበረ በባለፈው ላይ ጋዲሳ ስለ ኤልሳ በዛ ህፃን ላይ ስለመተኛት ሲያወራ እና ኤልሳ ብዬ ላለሁ ብዬ ኤልያስ አልኩኝ እና ጋዲሳ ምን አለ ቀበላለና እንዴ ኤልሳና ኤልያስን ያለየ ሰውዬ ነው እንዴ ሰውዬ አሁን እዚህ እየመጣ ያዙኝ ምናምን ነገር ብሎ የሚለው አለ። እርግጥ ነው ኤልያስና ኤልሳ ሁለት የእግዚአብሔር ታላላቅ ነቢያት እንደሆኑ አውቃቸዋለሁ። በመጽሐፍ ቅዱስ በጂኦግራፊም የተወለዱበትን አካባቢ በእስራኤል ላይ ያለው አውቃለሁኝ። ከዛ ያለፈ ምናልባት እናትና አባታቸውን አውቃለሁ ብዬ አልልም። ኤልያስ ያው እንደሚታወቀው እናትና አባቱ እናንተና እናንተ ሰውዬ ርዕሱ ላይ ተቀመ ደግሞ ምን ልትልን ነው? አይ አላቅም ነው። ኤልሳ እናትና አባቱን ታውቃለህ ብለው ደግሞ እንዳይመጡ ኦኬ እሺ። ታሪኩ ያለው ዞራ ሰኔ ላይ ነው፣ ያው እዚህ ክፍል ላይ ማለት ነው። ታሪኩ ወረኛ ሁሉ ያውቀዋል። በርግጥ እኔ ሙሉውን ያነበብኩትኝ ምናልባት እዛ ጋር ደግሞ አንዱ የተናገርከው እዚህ ጋር አባለትጹን ብዬ እዚህ ጋር ታሪኩ ጋር ሄድኩትኝ። ከዚህ ወደዚህ አንድ የአክሮባት ተገልብጬ እንደ ቻይና ኩንጉፉ ለመሄድ ፈልጌ አይደለም። አንብቤዋለሁ ታሪኩን አጠር አድርጌ ዝም ብዬ በሃይላይት ለማሳየት ፈልጌ እንጂ ክፍሉን ግን አሁን ሙሉውን ካላነበብከውም አነበዋለሁ፣ ካነበብከውም አነበዋለሁ ለህዝቡ ማለት ነው። እንደዚህ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 ቀን በዚች ዕለት ታላቁ አባት ለትጹን አረፈ። ይህ አባት ከብህንሳ ሀገር የህርያቆስ የሚባለው ቅዳሴ ማርያምን የደረሰው ሰውዬ የዚህ ሀገር ሰው ተወላጅ ነው ብሎ ይላል። እኔ ካርታ ላይ አላወኳትም፣ እንደ እግረ መንገድ ግን የሚያውቁ ሰዎች ቢጠቁሙ ደስ ይለኛል። ማለት ሀገር ብህንሳ ብሎ ስለሚል ይህ ብህንሳ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ የዘላለምን ሕይወትንም ይጠብቃታል በሚለው በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ሮጦ ወጣ እኮ። ቆይ መምህር አክሴስም ከታች አይቼዋለሁ። እሱም ካለ መግባት ይችላል።
ወርዶ ይሆናል። እንረጋጋ። ኖ አይ አኬ እንደዛ ያደርጋል። መስማት ካልፈለግም መብቱ ነው። በቃ ገብቶ ኖ አኬ እንደዛ አያደርግም እኮ በቃ ሌላ ነገር አትበሉ ሌሎቻችሁ። ሌላ ስም አትጽፉ። ወንድማችን ይመለሳል። ሲመጣ ሆሲዬ ታች ተወርጅልኛለሽ። እታች ዲያቆን ፈለገም አለ። አኬ እንደዛ አያደርግም፣ በፍጹም አያደርግም። እንደዚህ አይነት ቢያንስ እዚህ ላይ መሰክርለታለሁ። እንደዚህ አይነት ስብዕና ያለው ሰው አይመስልም። አንዳንድ ነገር ላይ ይህን ሰው እያትስሙት ምናምን ነገር ብሎ የሚለው ላይ አንዳንድ ይችላል እንጂ አኬና ተመልሰና እሺ ወይ ቻርጅ ሊሆን ይችላል ወይ ኔትወርክ ሊሆን ይችላል። ዳታም የሚጠቀም ከሆነ ጠየምጠም ያለውን ማሰቡ ጥሩ ነው ወገኖች። እንደው ትዕግስታችሁ ጥሩ ነው። እንደው ለመሳብ ካልሆነ እኔ ቁጭ ብሎ ለመስማት ፈቃደኛ ይሆን አልመሰለኝም። እሱ ያችን ያንተን ስህተት አጉልቶ ለማሳየት ነው እንጂ እሱ ሰው። እስቲ ለማንኛውም እናየዋለን ከመጣ እኔ ሰለሞን እባክህ እሱ ይመጣል። በቃ ተው እንጂ ምን ሆናችሁ ነው? ይመጣል ብለን እናስብ። መምህር አክሲስንም ስላየሁት ሌላም ሰው መምጣት ይችላል። ተለዋጭ ችግር የለው። በግደጉን እናስብ። አዎ እስከዛ የአኬን ቪዲዮ እየሰማን እንጠብቅና መጽሐፉ እዚህ ያለ ማነው ዘወርኃ 17 ላይ ነው ያለው። ማነው ዘወርኃ ሰኔ አየው ነሐሴ ያልኩኝ እዚሁ እንኳን ማለት ነው ዳጸ ልሳን ማለት ነው። ዘወርኃ ሰኔ 17ኛው ቀን ላይ ነው ያለው። ስንት ቁጥር አለው? 19 ቁጥር አለው። አጭር ቁጥር ናት። እንደው አንብባ ቆይ ይምጣ ዲያቆን ይምጣና ምናልባት 2-3 ከምደግመው ካለ ቢመጣ ወይት ማማ ካለ ቢመጣ ደስ ይለኛል ማለት ነው። አኬ እንደሚመጣ ተስፋ አደርጋለሁ። መቼም በዚህ ነው ያልክ። እንደው ከጠረጠርኩ ውረድ፣ እዚህ ሰውዬ ቤት አትግባ ተባብለን ተገዝቶ የለ ወይ ምናምን ነገር ካልተባለ በስተቀር ኤኒዌይ እሺ። ግን እስከዛ ቪዲዮን እየሰማን እንቆይ ያለውን ማለት ነው። አኬ መለሰልኝን መልስና መጽሐፉ ምን እንደሚል የኤርሚያስ የኔ ዳጸ ልሳን አባለትጹን ነው ከሴትዮ ከ10 ጊዜ ከእናቱ ጋር የተገናኘው ብዬ መናገሩ እንጂ ሰዎቹን ያቀያየርኳቸው። ይሄ ደግሞ ያው ዳጸ ልሳን አንድ በስተት ይባላል። ምክንያቱም የመድረክ ሰባኪ ስለሆንኩኝ ተናጋሪ ስለሆንኩኝ ሰው ሆኖ የሚናገር እንኳን እንደኔ የሚሰብክ ፈጥኖ የሚናገር አይደለም። በኖርማል እንኳን ስንናገር አበበች ለማለት ብለህ እኮ አየለች ምናምን ነገር ይባላል እና እንደዛ አይነት ነገር ይገጥማል ለማለት ነው። ምን ማለት ነው? ዳጸ ልሳን ትክክል አይደለም። ስለዚህ ኤርሚያስ ምንድን ነው እያልክ ያለው? በዳጸ ልሳን በተናገርኩት ላይ ትክክል አይደለሁም። ስለዚህ ይቅርታ። ታሪኩ ግን ውሸት አይደለም። ሙሉን ቁጥር እናነባዋለን እና እስከዛ ያኬን የመለሰልኝ ቪዲዮ እንስማ። ይቻላል። ኤኒዌይስ ወደ ገነት አልገባም። አኗወሩን ያጠፋታል። ነቢያችን ውስጥ አኗወራ ሙሉ ሙሉ ግን ያጠፋል። ችን ቃል እዚህ ቦታ ላይ በደንብ እናየዋለን አልኳችሁ። ይሄ ሰው አባለትጹንም ጸልዮለት በጸሎት አስበኝ ብሎ ካለ በኋላ መጨረሻ አኗወሩን ያጠፋው እግዚአብሔር ማለት ምን እንዴት አድርጎ ነው ያጠፋው? ማንም ሰው መግባት ከፈለገ እወርድለታለሁ ነው። ሆሲያ አለች፣ ችግር የለውም እህትየው አለች። እሷን አወርዳትና ከዛ አኬ ስትመጣ ካለ ላክልኝ ችናት። ከዛ ውጭ ታሪኩ ውሸት እንዳይደለ ስሙን የተሳሳትከው እንጂ ታሪኩን አይደለም ማለት ነው። ስሙን የተሳሳትኩ ታሪኩን ማ እንዴት ተሳሳታለሁ? አኬም ሆነ እፎይ ሌሎቹ በሙሉ ከኔ እኮ ነው ያገኙት። እነሱ እንኳን ይህንን ግዙፍ የሚያህል ስንክሳር መጽሐፍ እኔ አመቱን ያለኝ እዚሁ እጄ ላይ ያለው እንኳን ይሄኛው ከወረሃ መጋቢት እስከ ጳጉሜ ነው ያለው። ከመስከረም እስከ የካቲት ደግሞ ያለው አለኝ። እንዴት ታሪኩ እንዴት ስተዋለሁ? ታሪኩማ የተፈጠረ ታሪክ ነው። ታዲያ ስም ነው ያቀያየርኩትኝ። እሱ ነው የኔ ዳጸ ልሳን የተባለው ማለት ነው። እሺ ዲያቆን የምትለው ምን ጠራኝ? ጠርቼ ነበረ። ኦኬ አንተ እዚህ ጋር እየተናገርክ ያለው ምናልባት አባለትጹን እና የገዳሙ አበምኔት አቀያይረህ ነው ሀሳቡን የሰጠው። አዎ ለአንተ ጥያቄ አለኝ። ቆያ ልጨርሳ እንስማውን ነው ከዛ ጠይቀኛለህ። ታሪኩን ራሱ መነበብ ስላለበት እናንበብና እንጨርሳለን ማለት ጠይቀኛለህ። ዲያቆን ቴንክ ዩ። ኦኬ አኬ ግን እንደወጣ ቀራ። ስለዚህ በዓላማ ነው ማለት ነው የወጣው ወይስ ምን እንበል? እሺ ችግር የለውም እንጠብቀው። ግዘኝ ኤርሜ ገዝግዘኝ
አይመጣም። ይህንን ሀሳቡን በሀሳብ ለማውራት በቃ የፈለገውን እኮ እሱ ጨርሶታል። እሺ አይ ቆይ እንዴ ወንድሞች በሚናገሩ ሰዓትማ አፋፋቸውን አትላቸውም። የፈለጋቸውን አስተያየት ይስጡ። ከፈለገ አይመጣም፣ ከፈለገ ተኝቷል፣ ከፈለገ ሮጧል፣ ከፈለገ የፈለጉትን ያውሩ። እንዴ ዲያቆን የፈለጉትን ያውሩ። ወንድሞቼ የፈለጉትን ያውሩ። ሀሳብ መስጠት ይችላሉ። ሀሳብ የሚሰጡት አኬ ከዚህ ጋር መጥቶ ነበር፣ ከዛ ሄደ። የሄደበት ምክንያት አይ ቻርጅ አልቆበት ነው ብሎ ቢል ዳጊ ኖ ኖ ኖ ኖ ዳጊ ተሳስተሃል ፈርቶን የሸሸው ብሎ ቢል ቢኒያም የለም አውቆ ሆን ብሎ ነው የወጣው ብላ ብትል ሜርሲ ኧረ በፍጹም ይመጣል 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 ብሎ ቢል ሰለሞን አይመጣም አይመጣም ማን ነው እንደዚህ ይመጣል ብሎ ያላችሁ ብሎ ቢል ዮሐንስ መብታቸው ነው። በእያንዳንዱ ላይ ሀሳብ አትስጥባቸው ለማለት ነው። ወንድምነት መናገር መብታችን የተጠበቀ ነው እና እቺን ቃል ታውቃታለህ? ደዝት ሪንግ ቤል ገዝግዘኝ ብልህ አሁን ቃሉን ታውቀዋለህ ኤርሚ? ገዝግዘኝ ነው። ገዝግዘኝ ማለት እኮ ለመቁረጥ ወይ ለሴት ብናገር ገዝግዥኝ ስለዚህ ጉዳይ አላወራም ብል ይገባሃል አይደል? ምን እያልኩ እንደሆነ እኔ እኮ አማርኛ እንዴት እንደምትረዱት አንዳንዴ ግልጽ አድርገው ሁሉ ያልተገለጠልኝ ትርጓሜ ስላለ እስኪ ይበሉት፣ አምልተው አስፍተው ይበሉት። ወንድማችን ስለ ገድላትና ድርሳናት ገዝግዥኝ አላወራም ያለው ልጅ ስለሆነ አሁን ብትገዘግዘውም አይመጣም። በቃ እሱ የፈለገው የስም ስህተት ስለነበረ ዳጸ ልሳን ነው የምትለዋን እሱ በቃ እሱ አለበት ነው የመጣው። እንግዲህ መጥቶልሃል፣ ተቀበል። አሳፍረኝ ናና ሐዋርያው መልሶች መጥቶልሃል፣ ተቀበል። ሆሲ ነው ተቀበለልህ። አኬና ይመጣል። ታሳፍረኝ ደስ ኤርሚዬ ግን ይኸውልህ አፋፍህን እንዳይል ታሪኩን ስታነብ በምንም መንገድ ሊያቋርጥ አይገባም። ቁጭ ብሎ ሚዩት አድርጎ ነው መስማት ያለበት። አንተ ተናገር ስትለው ብቻ ማውራት ያለበት እና አያስወራም ሰውን ባይዘወይ ሐዋርያው መልሶች ዌልካም ባክ። እንደዚህ ስትመጣ ደስ ነው የሚለው። አሁን ይነበብና ታሪኩ እሺ ስም ዳጸ ልሳን ነው ተብሏል። ታሪኩ ግን እውን እንዳልሆነ ወይ እንደሆነ ወይ መጽሐፍ ቅዱሳዊም ከሆነ ቀስ እያልን እናወገዋለን። እሺ ተመልሻለሁ። አሁን ወይስ ወደ ሀሳቡ ሄድ? ተመልሻለሁ ወደ ሀሳቡ። በጣም የሚረብሹ ልጆች ገቡ ማለት ነው። አሁን አንደኛ እንደወጣው ሳይታወቅ አኬ የወጣበትን ሲወጣ እኔ እንደዚ አያደርግም ብያለሁ። አንደኛ እንደዚ አያደርግም፣ ሁለተኛም ደግሞ የወጣበት ኔትወርክም ሊሆን ይችላል ኢንተርኔትም ሊሆን ይችላል ብለናልና፣ ግን ቢኒ የመጨረሻ ላይ ገዝግዥኝ ብሏልና አይመጣም ብለው የራሱን አስተያየት ነው የሰጠው። ስለዛ እኔ ይቅርታ ጠይቃለሁ። ግን እኔ እንደዚ አያደርግም አኬ ይመጣል ነው ብያልኩት፣ እንዳልኩትም መታል ማለት ነው። አይ ሲጀመርም እኮ እንትን ነው ኤርሚ ሲጀመር ሚዩት አድርገው እኔና አኬ ብቻ ነው የምናወራ። እዚህ ጋር አሁን እንደዚህ የሚያስወጣኝም ምንም ነገርም የለም። የገባሁበት እኮ ምክንያት ምንድን ነው እንግዲህ አባለጹን የተባሉት አባት ይህንን አድርገዋል የሚል ነገርን ተናግረህ ስለነበረ እኔ ደግሞ ቀጣይ ገብቼ አባለጹን ይህንን አላደረጉም አልኩኝ። በቃ አለቀ። ይሄ ነው ሀሳቡ፣ የተነሳው ሀሳብ ይሄ ነው። እዛው ላይ ላይ ምን እንደውም በጣም እንዴት ነው በጣም ፖዚቲቭ ሆኜ ማለት ነው ብዙ ካነበበ በኋላ የቀኑ መጨረሻ ላይ እንደዛ አእምሯችን የሆነ ዲዚ ነገር እየሆነ እንደሚሄደው ልክ በዛ ሙድ ውስጥ ሆኖ አንብቦት ከሆነ ደግሞ ይሄኛውን ተሳስቻለሁ ይበል ብያለሁ። ይሄ በጣም በጣም ትልቅ ፖዚቲቭ መሆን እኮ ነው እንጂ ነገሩን ፖለቲክስ እንስራበት ብንል በጣም ሊጮህ የሚችል ነገር ነው። እና እንደዚህ ከሆነ በኋላ ምን እኔ ላይ ምን የሚመጣብኝ ነገር ኖሮ ነው ከዚህ ሮጦ አመለጠ ቅብርጥሲ ምን ማይ ብራዘር ምንም እኮ ነገር እኮ የለውም። ከታሪኩ ጋር በተያያዘ በቃ ታሪኩን የፈጸመው አንድ ሌላ ሰው ነው። መጽሐፍ ቅዱስ ላይም በጣም ብዙ አደገኛ ኃጢአትን የሰሩ ሰዎች አሉ። እነዛ ሁሉ ግን ኃጢአት ነው የተባለባቸው። በጣም አደገኛ እንደ ነብየ እግዚአብሔር ዳዊት ያሉ ታላላቅ የእምነት አባቶቻችን ምን አይነት ኃጢአት እንደሰሩ እናውቃለን። አባለጹን ግን አልሰራውም፣ ሌላ ሰው ሰራው፣ ተናዘዘው ነው አለቀ። ከዚህ ውጭ ሌላ ርዕስ ከሆነ ንገሩኝ፣
እዚሁ ማለት ሌላ ርዕስ ማለት ነው። አንድ ታሪክ ላይ መራሱ ቢሆን አይ ኦኬ እሺ ይሄኛውን አባ ለትጹን ይሄን አድርጓል አላደረገም የሚለውን ተወና ሌላ ነገር እኔ ከሆነ እሱን አሳውቁኝ። አባ ለትጹን አድርጎታል አላደረገው የሚለው ግን እሱ አሁን አከራካሪ አይመስለኝም። ኦልሬዲ ኤርሚም አይ ይሄ እንኳን እንደው ስህተት ነው ብሎ ስለተናገረ ማለት ነው። የአባ ለትጹን ብሎ የሚለው ቃል ነች አይደል? የስም ዝውውር ላይ ነው ማለት የስም ዝውውር አልኩኝ። ስምን ስናገር ነው የኔ ዳጸ ልሳን። አይ አይደለም፣ ሌላ ምንድን ነው? የገዳሙ አበምኔ ተላለው ብዬ አጋጣሚ ሆኖ አባ ለትጹን አልኩኝ እኮ አይደለም። ከይቅርታ ጋር እንደዛ አይደለም። ይሄ ስህተቱ እንደዛ የሚባል አይነት ስህተት አይደለም። ልክ ኤልያስ ስላለው ማን ኤልሳ ስላለው ምንድን ነው ስህተት? የኔ ስህተት ምንድን ነው? እሺ ልክ እንደ ቀደሙ ኤልሳ አላለው ብዬ ኤልያስ አልኩኝ ምናምን እንደሚባለው አይነት አይደለም። ይሄኛው ታሪኩ ነው ሙሉ በሙሉ ያዛባኸው። ይሄ ታሪክ የማዛባት ነው። ኢቨን የገዳሙ አበምኔት ስሙ ራሱ አልተጠቀሰም። ስለዛ ስም ተምታቶ ቢኖር ራሱ ለማለት አይመችም። ስለዛ ምንድን ነው አንድን ኖርማል ሌላ ኃጢአተኛ የሆነ ሰውዬን ግብር አንስቶ ለሌላ ለቅዱስ አባት የመስጠት ነገር የተሰራው። ስለዛ ይሄኛው የተወሰነ እንትን ያለ ነው፣ ራቅ ያለ ነው። ቴንክ ዩ ኦኬ። እንግዲህ እኔ እስከሚገባኝ እና እኔ አይደል ተናጋሪው የገዳሙ አበምኔትን ለማለት ብዬ አባ ለትጹን ብዬ ነው ያልኩት። ይሄ ደግሞ ታሪኩን ያው እርግጠኛ ሆኜ እንደው ብናገርም ድፍረት ከሆነ ባልናገርም ይሄን ታሪክ ስንክሳር መጽሐፍ ያው እንደምታውቀው ምናልባት በጣም ትልቅ መጽሐፍ ነው። በቤተክርስቲያን ውስጥ ካሉ መጽሐፍቶች በጣም ትልቅ ነው። ከወርሃ መጋቢት እስከ ጳጉሜ ያለው ነው። ከመስከረም እስከ የካቲት ያለው አይደል? ያው መጽሐፉ በጣም ቮሊዩም በጣም ትልቅ ስለሆነ ምናልባት አንብበህ ከዛ በፊት ደርሰህበት ሊሆን ይችላል። እኔ ግን ስጠረጥር ከዛሬም በፊት አንብበህ ላታውቅ ትችላለህ። ችግር የለውም። በየትኛውም ጊዜ ነበብ በየትኛውም ጊዜ የኔ አበምኔቱንና አባ ለትጹንን ስማቸውን ነው ያቀያየርኩት። ልክ ኤልሳ ለማለት ብዬ ኤልያስ ብዬ እንዳልኩትና ጋዲሳ አይ ኤልሳና ኤልያስን ለይቶ እንኳን የማያውቅ ምናምን ነገር ብሎ ሲል በኤልሳና በኤልያስ መካከል ታላላቅ የእግዚአብሔር ነቢያት ቢሆኑም የስማቸው ግን ልዩነት እንዳለው የማይገባኝ አይነት ሰው አይደለሁም። እንዲህ አይነት ነገር ደግሞ ይገጥማል። ራሳኬ እንደዚህ አይነት ዳጸ ልሳን ብሎ የሚለው ይገባሃል። ካልገባህም ደግሞ እዚሁ ክፍል ላይ ወገኖች በላኩልኝ በዚህ ክፍል ላይ እዚችኛዋ ቪዲዮ ላይ ምን አልክ ልትለው የፈለግከው የሆነ ፐርሰን ነበር፣ የሆነ አካል ነበረ። ታሪኩ ግን በደንብ ካነበብከው በኋላ ቆም ብለህ ግን ስታስብ አይልም ማለት ነው። እና እዚው ጋር ያንተ እዛው ጋር እያነበብከው እያለ ነው እንትን ያልከው። ይሄኔ ግን እዛው ጋር እያልኩ ሳይሆን ከቆየ በኋላ ነው ቪዲዮንም ስሰማው ያልኩት ማለት ነው። ይሄም ዳጸ ልሳን ነው፣ የኔም ዳጸ ልሳን ነው። የስም ዝውውር ነው ያደረግነው ማለት የስም ለውጥ ነው ያደረግነው ለማለት ነው። ኦኬ ግን ታሪኩ የኔ የዳጸ ልሳኑ ላይ ወይስ ትችላለህ? እንትን ነው ይሄ የኔ ላይ ምንድነው ስህተቱ? እኔ ስናገር ማለት ነው እንግዲህ አሁን አክቹዋሊ የኔ ስህተትም የሚባል አይደለም። እንትን ነው የዳጸ ልሳን ሳይሆን የውጭ የኮፕቲኮችም እንትን አለ፣ ስንክሳሪየም አለ፣ ስንክሳር አለ። የዛ ስንክሳር ላይ ያለውን አንዱን ታሪክ እያነበብኩኝ ነው። ሳነብ ሴም ባለሞን ቅዱስ ባላሞን አባ ለትጹንን እንደ ጎበኛቸው ይናገራል። መጀመሪያ እንደዛ ብሎ ነው የሚጀምረው። ከዛ መጨረሻ ደግሞ ይደግማል። ይሄን ነው ጎበኛቸው የሚለውን ማለት ነው። ጎበኛቸው በሚለው ጀምሮ ስለነበረ ታሪኩ እየተነገረ ያለው ከዛ አንጻር ነበረ የመሰለኝ እየተረጎምኩት ሲሄድ ማለት ነው። ቀጥታ ቃል በቃል ነበር እየተረጎምኩት ያለው። ሙሉን ታሪኩን አንድ አንብቤ ሳይሆን የተረጎምኩት እዛው በየሀረጉ ስለሆነ እየተረጎምኩት ይርኩት እንደዛ ነበረ። ልክ መጨረሻ ላይ ግን ሲደግመው ግን ኮንቴክስቱን ይቀይረዋል። ስለዛ ወዲያውኑ ምን አደረኩኝ? ኮንቴክስቱ ስለሚቀይር ይሄ የቋንቋ ምንድነው ጉዳይም ስለሆነ ማለት ነው። አይ መጨረሻ ላይ ይህን ስላስገባው ከዚህ ከኮንቴክስቱ አንጻር አስቀድሞ ሰይጣን ሲፈተኝ የነበረው ሴም ባላሞንን ከዛ በኋላ ተዋጋ ዘንድ ወደ አባ ለትጹን ሄዶ ምንድነው ምክርን ተቀበለ። ይህ እዛው ነው ራሱ እና እዛው ነው ምን ወዲያውኑ ተናገርኩኝ። ያንተ ችግሩ ምንድነው? ጭራሽ ይሄ እንደ ትችት አድርገን ያቀረብከው እንደ ትችት አድርገን ያቀረብከው ምኑን የእናንተ ቅዱስ አባቶች የምታመልኳቸው እንዲህ ያደርጋሉ የሚል አደገኛ ትችት ነው ያቀረብከው። ይሄ አደገኛ ትችት ደግሞ ስህተት ነው። እንደዛ ይሄ የምናመልካቸው የሚለው እሱ ይቅር
ሲቀጥል ደግሞ የጠራኸውም አባትም ይህንን አያደርግም። ያኛው ኃጢአተኛ ሰውዬም ደግሞ ኃጢአት ነው ብሎ ሲናዘዝን ያየ ነው እና እሱን ያስቀምጠው ከኔ ጋር አይገናኝም። ስለዚህ እዚህ ጋር ይቅርታ ብለህ ያልከው ስህተት ነው ብለህ ያልከው ታሪኩ ልትናገረው የፈለግከው ነው ወይ ያነበብከውም በኋላ ላይ ቆም ብለህ ያው ስህተት መሆኑን ሶሪ አልከው እዚህ ጋር ማለት ነው። ትርጉሙ ላይ ማለት ነው። ሴጣኑ በኑ ጠፋ። ሴንት ባላሞን went to ሴንት ለጹን to take his advice on devil warfare። ከዛን ሴንት ባላሞን ከሴንት ለጹን ምን አደረገ? የነበን ነገር አለ። ተሳስቻለሁ፣ በጣም ይቅርታ። ይሄ ነው እንግዲህ ትርጉሙ ትርጉሙ እኮ ታዲያው በዳጸ ልሳን ትርጉሙ ስታነበው ዳጸ ልሳን የሚባለው እዚህ ጋር ምንድን ነው የሚለው? የተባለው ሌላ አካል ሆኖ ሳለ ወይ ደግሞ የተጻፈው ለሌላ ሰው ሆኖ ሳለ አዛብተው ነው የተናገርከው ማለት ነው፣ ስለሌላ ማለት ነው። ይሄ የትርጉም ጉዳይ ይባላል። ሁለቱም ማዕረግ ስላለ ቃል በቃል የኔ ደግሞ ለትጹን የሚባሉ ሰው የሉም እዚህ ክፍል ላይ እያልኩ አይደለም። ለትጹን የተባሉት ከእናታቸው ጋራ እዚህ ጋር ከተጻፈው ሰው ጋራ ከእናታቸው ጋራ የግብረ ሥጋ ግንኙነት አድርገው በቅዱስ ቁርባን ሰውን እየገደሉ እንደዚሁም ሕፃናቱን ሁሉ እየገደሉ ያደርጉት የነበረው አበምኔቱ የእሳቸው የአበምኔቱንና የለተንጹንን ስም ነው እኔ ያቀያየርኩትኝ። አበምኔቱ ስም የላቸውም እዚህ ላይ አልተነገረም። የላቸውም። ልክ ነው። እዚህ ጋር ኤስድሮስም የሚባል አለ እና ለትጹን አሉ። ሶስተኛው ሰው የአበምኔቱ ናቸው፣ ስማቸው አይታወቅም። ስለዚህ አሁን ያ አበምኔቱን ለማለት ብዬ አባ ለትጹን ብዬ ነው ያልኩትኝ። እሱ ነው ዳጸ ልሳን፣ እሱ ነው ይቅርታ ያልኩት ማለት ነው። ችግር የለውም። አሁን እኮ ታሪኩ ላይ ግን ስህተትን ካመንክ እኮ ምንም ችግር የለውም። ይሄ ኖርማል ነው። አሁን አንተ ባልከው ደረጃ አቅልልኸው ነው ወይ የምር እንደዚህ የቀለለ አይነት ስህተት ነው ወይ? አይመስለኝም። ግን አሁን ስህተቱ ከባድ ነው ወደሚል ሌላ ክርክር አልገባም። ለምንድን ነው ይህንን እያልኩ ያለሁት? ምንድነው አበምኔቱ እላለሁ ብዬ አባ ለትጹን አልኩኝ። ይሄ አሁን ማለት ስትናገር ከነበረው ቪዲዮ አንጻር ይህንን እነዚህ ነው ልታመልክ 19 ቁጥር ስለሆነ ላንብበው ታሪኩ እና ከዛ ካነበብኩት ውስጥ የሌለ ጨምሬ የተናገርኩት ካለ ቪዲዮም ስላለ የተቀረውን ደግሞ ስህተት ይኸው እዚህ ጋር ነጥብ ብለህ ብትለኝ እዚሁ ይቅርታ ጠይቃለሁ ማለት ነው። ስለዚህ እንቀጥል። ስህተትንማ በቃ ወጣ ነው። ያኛው ብቻ ነው። የትኛው አባለቱን ያላደረጉትን አደረጉ ብለን ኖ ድርጊቱ ተደርጓል። የተደረገው ድርጊቱማ ሳነበው ነበርኩ እያየሁ ድርጊቱ እንዳልተደረገ አድርገህ ድርጊቱን ያደረገው ሰው የገዳሙ አበምኔት ሆኖ ሳለ የኤርሚያስ ስህተት የሆነው በዳጸ ልሳን አባ ለትጹን ማለት ነው እንጂ ድርጊቱማ ተደርጓል እኮ። እኔ ድርጊቱ አልተደረገም መች አልኩኝ? ድርጊቱን ያደረገው አንድ በሰይጣን የተከበበ ኃጢአተኛ ሰው ያንን ያደረገው። አባ ለትጹን ምንም አላደረጉም። አንተ ግን ያደረከው የእኛ ቅዱስ አባቶች እንደዚህ እንደሚፈጽሙ አስመሰለ ነው የተናገርከው። ይሄ ደግሞ ስህተት ነው። አለቀ። እሱ ላይ ከተማመንን በቂ ይመስለኛል ኤርሚ። ምክንያቱም ታሪኩን ሙሉን ላንበው ታሪኩ ላይ ጊዜ ካላልክ በስተቀር እኔም አነበብኩት እኮ ትላንት አንብበው። እሺ እንደዚህ ይላል። እሺ ይህም አባት ከብህንሳ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ የዘላለም ሕይወትንም ይጠብቃል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያውን ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንን ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት በታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ የተገለጸለትና የምንኩስና ልብስንም ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖችን ጸለየ። ከዚህም በኋላ ልብሱና አስኬማውን አለበሰው፣ በገድልም ጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመ እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኛቸው ነበረ። በአንዲትም ዕለት ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። ይሄ ሰውዬ ነው አበምኔቱ፣ ስሙ አይታወቅም። ይሄ ሰው ነው ከእናቱ ጋራ እንግዲህ የተኛው ማለት ነው። ይህን ሰው ነው እኔ
ከአባለት እጹን ጋር ያቀያየርኩት ስም ዳጸ ልሳን በሚል እንጂ ታሪኩ እንዳላለ። ኦኬ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያ ሆነው ያለቅሱ ነበር። አባለት እጹንም የሰይጣን ሰራዊትን ከበው ደስ ሲላቸው አያቸው። አባለት እጹንም አባት ሆይ በአንተ ላይ የሆነውን ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። ለአባለት እጹም ማለት ነው። የገዳሙ አበምኔት እዛ ሊነግረው ጀመረ። እንዲህም አለው፣ እኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎተ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄዱ ፕሊዝ ወደ ሌላ አገር ሄዱ። ኤጲስቆጶሱንም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድሰው ነው። ኦልሬዲ ኦርቶዶክስ ቄስ ሆኖ አሐዱ አብ ቅዱስ እያለ ይቀድሳል ማለት ነው። ግን አልተሾመም በክህነት ይህ ሰው። ከዛም ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ አለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስረይ የሚለው መድኃኒት ማለት ነው፣ የግዕዝ ቃል ነው። አጠጥቼ ሕፃኗን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅ። ከበጎ ስራ ምንም የሰራሁት የለም። ነገር ግን በጸሎትህ አትርሳኝ። ለአባለት እጹን ነው በጸሎትህ አትርሳኝ ብሎ ያለው ታሪኩን የሚናገር ማለት ነው። ባዩ ማን ነው? የገዳሙ አበምኔት ነው። ይህንን ኃጢአት የሰራው የገዳሙ አበምኔት ነው። አትርሳኝ። ከዚህም ከኃላፊው ዓለም መውጫዬ ደርሷል። ወዲያውም በክፉ አሟሟት ሞተ። ሰውየው ማለት ነው። ይሄ የገዳሙ አበምኔት ሞተ። ነፍሱንም እዚህ ድረስ ያለውን አንዴ ነው ልጨርሰውና አብረን እናየዋለን። አንድነት እየተስማማን እንለፍ ብዬ ነው። ነው ችግር የለም። ታሪኩን ልጨርሰውና ከዛ አብረን በሃይላይት በወፍ በረር ትሄድበታለን። ኦኬ። ሊቀበሏት በየራሱ በሆነው ስቃይ ሲያሰቃዩት አባለት እጹንም አያት። ምኖች ናቸው? ወዲያውኑ በክፉ አሟሟት ሞተ። ይሄ ሰው ማለት ነው የገዳሙ አበምኔት። ነፍሱንም አጋንንት ሊቀበሏት በራሱ በሆነ ስቃይ ሊያሰቃዩት አባለት እጹንን አያት። አባለት እጹንም የመረረ ለቅሶ አለቀሰ። ኤርሚያስ አንድ አትግለጠው፣ እሱን ፔጅ አንዴ አትግለጠው፣ መልሰው አንዴ ይቅርታል። ለምንድነው መልሰው ያልኩ? በዋናነት ተነስቶ የነበረው መነጋገሪያ ሆኖ የነበረው ታሪክ ሳይነካ ከሚታለፍ አንድ ጊዜ ዝች ላይ የሆነች ነገር ልጠይቅ። ይቅርታ፣ 2 ጥያቄ ብቻ እና ከዛ እንለፍ። ጨርሰን በኋላ ኖት ያዝና በኋላ ትጠይቀዋለህ። ወዳጄ ችግር የለውም። እኔ ራሴ አንብቤዋለሁ ይህንን ታሪክ። በነገራችን ላይ ትናንት ለህዝቡ ነው ይለቅ። ኧረ እባክህን ይሰሙታል። ህዝቡ ምን እስካሁንም እኮ እያነበባችሁላቸው ሲሰሙት ነበረ። እኔ መኖሬ እኮ ህዝቡ በደምብ እንዲሰሙ አያደርጉም። እኔ ኖርኩኝ አልኖርኩኝ አይደለም። ይኸው በተደጋጋሚ ስታነቡት አልነበረ? እሱ ችግር የለም። ኤርሚ ፕሊዝ፣ አሁን መጥቼም ዝም ብለን እንትን እንዳናረገው ይህንን እያልኩ ያለሁት ለምንድን ነው የተነሳው ርዕሱ እዚህ ታሪክ ላይ የተነሳው ርዕስ አባለት እጹን ፈጽሞታል አልፈጸመው የሚል ነው። በእርግጥ ስለዚህ ዋናው ራሱ ፈጻሚ አባለት እጹን አይደሉም። አባለት እጹን ሳይሆን የገዳሙ አበምኔት ነው። እኔ ገዳሙን አበምኔት እና የአባለት እጹን ነው ያዘዋወርኩት። ታሪኩ ግን አንዴ ስለዚህ እያጠራ ነው እንለፍ። አባለት እጹን አሁን አንተ ያልከውን እነዚህን ድርጊቶች ፈጽሟል አልፈጸመም? አባለት እጹን ነገርኩህ እኮ። አባለት እጹን ሳይሆን ፈጻሚው የገዳሙ አበምኔት ነው። እኔ ሳነበው የገዳሙ አበምኔት ማለት የገዳሙ አበምኔት ማለት ሲገባኝ በፍጥነት ዳጸ ልሳን ስለሆነ አባለት እጹን አልኩ። አባለት እጹን ይህንን ድርጊት አላደረጉም። ያደረገው የገዳሙ አበምኔት ነው። በጣም ጥሩ። እሱ አንደኛው ነው። አባለት እጹን ይህንን ድርጊት አላደረጉም። አሁን ሲባል የነበረውን ሲወራ የነበረውን ማለት ነው። ሁለተኛው ደግሞ እኚህ የገዳሙ አበምኔት ህጋዊ ካህን ናቸው አይደሉም? በኢርሲያን ውስጥ እስከሚታወቅበት ድረስ ህጋዊ ካህን ነው። አሐዱ አብ ቅዱስ ብሎ ይቀድሳል። ሰው ስለሚያውቀው አይደለም። ህጋዊ በዚህም ዘብኳ ያቄ አንድ ይቅርታ፣ ህጋዊ ካህን የሚሆነው ያ ሳክረመንት ያ ምስጢር ሲፈጸምለት ነው አይደለም? የሚስጥረ ክህነቱ ቅስና ሲሾም አይደለም? ኃጢአቱን ለአባለት እጹን ቅስና ተሾሟል አልተሾመም? ኃጢአቱን ለካህኑ እስከተናዘዝበት ጊዜ ድረስ ካህን ሆኖ እንደተሾመ ነው። የገዳም አበምኔት ሁሉ ሆኖ ተሾሟል።
ካህን አይደለም እሱ ኃጢአቱን ካህን ሆኖ ተሾሟል የሚል እስቲ ያሳየኝ። እንደ እኔ መቼ ካህን ሆኖ ተሾሟል አላልኩ? ካህን ሆኖ እንደተሾመ ካህን ሆኖ እንደተሾመ ራሱን ቆጥሮ እያገለገለ ነው ማለት የገዳም አበምኔት ነው። ጠየቀኝ አይደለ? ጠየቀኝ አይደል? የገዳም አበምኔት ሁሉ ሆኗል። የገዳም አበምኔት የሆነው በራሱም በሌላ አይታወቅም፣ ግን ካህን ሆኖ በቤተክርስቲያኒቱ ስርዓት አልተሾመም። እንዲሾሙት ፈልጎ ባልተሾመ ጊዜ ወደ ሌላ ቦታ ላይ ሄዶ ነው ይህንን በድፍረት ያደረገው። ይህንን ግን ለአባ ለትጹን እስከሚናዘዝበት ሰዓት ድረስ ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። እናም ደግሞ ታቦቱን ይሸከማል ማለት ነው። እሺ አሁን ተመልከቱ እንግዲህ ሰው አሁን በዛን ሰዓት ላይ አንተም ሙንክ ሌሎች የኦርቶዶክሳውያን ምዕመናን ቢያገኙት ከዚህ ከእናቱ ጋር 10 ጊዜ ከተኛው ሰው ላይ ቡራኬ ትቀበላላችሁ። ምክንያቱም የምታውቁት ነገር የለም፣ የት እንደተሾመ የምታውቁት ነገር የለም። ችግር የለም። እኔ አሁን እሱ አይደለም ሲጀመር ጥያቄ ምን ነበረ? ይሄ ሰው ህጋዊ ካህን ነው ወይስ አይደለም? በቃ ህጋዊ ካህን አይደለም፣ ግን እሱ አጭበርብሮ ግን ገብቶ እየቀደሰ ነበር የሚል ነገር ነው የተመለከትነው። ስለዚህ አሁን ሁለቱ ነገሮችን መያዝ አለብን። አንደኛ አባ ለትጹን አድርገዋል የተባለውን አላደረጉም ስህተት ነው የሚለው በኤርምያስ ታምኗል። ሁለተኛ አደረጉ የተባሉት የገዳሙ አበምኔት ራሱ በቤተ ክርስቲያን ውስጥ ህጋዊ ካህን አይደሉም፣ አጭበርብረው ገብተው ሲቀድሱ የነበሩ ሰው ናቸው። ሁለቱን ከተማመንን ቀጠል ደግሞ ከዛ በኋላ ሰጣችኋለሁ ለጥያቄ ማለት ነው። ለምንድን ነው ታሪኩ ሳይነበብ ፕሊስ አንደኛ ጣልቃ አትግቡብኝ ቢንዬ። ቆይ እኔ የምጠይቀው ጥያቄ ስላለ አኬንም አሁን እሱ የጠየቀኝ ጥያቄ አንደኛ መጽሐፍ ቅዱስ የራሳቸው መጽሐፍት ላይ ያው እነሱ መመለስ ሲገባቸው እኔ ነው የሚጠይቀኝ። እኔ ግን ያው የተጻፈውን እውነቱን ታሪኩንም አያውቁትም። እኔ ነኝ ያሳየኋቸው ለእያንዳንዱ። ግን አሁን ቀጥዬ ወደሚቀጥለው ላይ ላንብብ ማለት ነው። ቁጥር ስንት ድረስ አነበብ ነው? ቁጥር 10 አይደለም ማኑ ነው ላቋርጥ አይደለም። ሂድ እንትን በል አንብበው በል። ድንገት ፖዝ ነገር ከሆንኩኝ የወጣው እንዳይመስላችሁ አለኝ። የሆነ ስልክ ግድ የሆነብኝ ስልክ እየተደወለ ነው ከሱቅና ቀጥሉ አንብበው። እኔ ስለ አውቃለሁ ታሪኩን ትጠይቀኛለህ። ከዛ በኋላ ፖዝ ከሆንኩኝ የወጣውኝ አይደለሁም። እሺ አባ ለትጹንም ስለ ወዳጆቹ ነፍስ አሳልፎ የሚሰጥ ያለ ከሆነ ከዚህም የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ ይላል። ከዛስ አባ ለትጹንም ለዚህ ኃጥእ ሰው ነፍስ ክብር ይግባውና መድኃኒታችንን እየለመነ 5 ጊዜ እስከሚሞት ድረስ መሰቃየት ጀመረ ይላል። ማነው ይሄን መሰቃየት የጀመረው? አባ ለትጹን ማለት ነው። ስለየትኛው? ስለዚህ ኃጥእ ሰው ነፍስ ክርስቶስን እየለመነ መሰቃየት ጀመረ። የመላእክት አለቃ ሚካኤል መጥቶ አነሳውና እንዲህ አለው፣ ለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹንም ግን መሐሪ ይቅር ባይ ወደሆነው እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ልብ በሉ። አባ ለትጹን ለዚህ ኃጢአተኛ ሰው እናቱን 10 ጊዜ ስለተገናኛት ደግሞ በፅንሷ ውስጥ መድኃኒት ጠጥቷት ፅንስ ስለገደለው እንደዚሁም ደግሞ ሌላውንም የሚጠላውን ሁሉ ቅዱስ ቁርባን ውስጥ መርዝ እየጨመረ ባይዘዌ በአንዳንድ ወጥቷል። ተመልሶ እንደሚመጣ ተስፋ አደርጋለሁ ማለት ነው። እሺ ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ልብ በሉ። አሁን አኬ እዚህ ውስጥ ወጥቶ ከዚህ በኋላ ካልተመለሰ እዚህ ጋር የምጠይቀውን ጥያቄ ፈርቶ ነው የፈረጠጠው ማለት ነው። ልብ በሉ ሪከርድ የምታደርጉ ሰዎች እዚህ ጋር አሁን አኬ ካልተመለሰ እኔ ነኝ ያልኩት፣ ወንድሞች በኋላ ይሰጣሉ አስተያየት። እዚህ ጋር አሁን ጥያቄ ጠይቃለሁ ብዬ ስለው ድንገት ተደውሎብኝ ብሏል። ድንገት ካልተመለሰ ነው ያልኩት። እንደሚመለስ ተስፋ አድርጋለሁ። ድንገት ግን ካልተመለሰ ፈርጥጦ እንደወጣ ይታሰብልኝ ማለት ነው። እሺ ከዛ እኔ ታሪኩን እቀጥላለሁ። እንደሚመጣ ተስፋ አድርጌ እቀጥላለሁ። ኦኬ ከዚህም በኋላ ራሱንም በባህር ውስጥ አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው።
ጌታችንም የመረጥኩ ለጥሶ ነው። ማነው ይሄ የሞተው? በባህር ውስጥ ገብቶ የሞተው ማነው? አባ ለጥሶን ነው። ለማ ሲል ነው የሞተው? ለዚህ ኃጢአተኛ ሰው ሲል ነው። አንዴ እዚህ ወድቆ ነበረ። ከዛ ሚካኤል መጥቶ አነሳው። ለዚህ ኃጢአተኛ ሰው አትጸልይ ብሎ አለው። ምክንያቱም በደሉ የማይሰረኝ ነው ብሎ አለው። ከዛ ነገር ደግሞ አሁንም ከዚህም በኋላ ራሱን በባህር ውስጥ አስጥሞ ሞተ ይላል ለዛ ኃጢአተኛ። ኦኬ። ከዛም ጌታችን ፊት አቆመውና ጌታችንም የመረጥኩ ለጥሶ ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ አለው። ለምን ትገድላለህ? አንዴ ራስህን በመወርወር አንዴ ባህር ውስጥ በመጨመር ለምን ትገድላለህ ራስህን? ጌታ ነው ይህን ብሎ የሚለው። አባ ለጥሶንም እንዲህ ብሎ ካነሱት በኋላ ወደ እግዚአብሔር አቀረቡት። አሁንም አይሰማም። ጌታም ተናግሮት አይሰማም። ከዛስ ምን ሆነ? ቅዱስ ቁርባን ሰዎችን የሚገለው ሰውዬ እና አኬ በወቅቱ ቢኖሩ ከእጁ መስቀል ይሳለማሉ። ምክንያቱስ እውነተኛ ቄስ የሆነ ነው አሐዱ አብ ቅዱስ ብሎ የሚቀድሰው በቅዱስ ቁርባን የሚያቆርበው። ስለዚህ ራሱ ለአባ ለትጹን ኃጢአቱን እስኪናዘዝበት ሰዓት ድረስ ይህ ሰውዬ የገዳም አበምኔት ነው፣ ቄስ ነው፣ ታቦት ይሸከማል፣ ቅዱስ ቁርባን ያቆርባል። አኬም ቢኖር በወቅቱ በረከቶ ይደርብን፣ አባታችን በእድሜ በጤና ይጠብቅልን፣ ቡራኬው ትድረሰኝ ብሎ እንደሚል አኬም አትጠራጠር። ኦኬ። ምክንያቱም አይታወቅምና አጭበርባሪ መሆኑን አይታወቅም። አጭበርባሪ መሆኑን እኮ ራሱ በራሱ ነው ያጋለጠው እንጂ ማንም አላጋለጠውም። ራሱ ነው ሲናዘዝ የተናገረው ማለት ነው። ታሞ በተኛበት ጊዜ ማለት ነው። እንዲሁ የሚያደርጉ አሁንም ስላሉ ማለት ነው። ከዚህም በኋላ ጌታችን የዚህን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘው። አመጣትም፣ በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት ይላል። ልብ በሉ፣ እንዳልተፈጠረች አደረጋት። ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለሕይወት አትሁን አለ። ጋይስ ስማልኝ፣ አሁን የኦርቶዶክስን ውሸት ይይልኝ። አሁን ሰውየው ኃጢአት መስራቱ ሳያንሰው እግዚአብሔር ላይ ይዋሻል ማለት ነው። አባ ለትጹን ለሕይወትም ወይ ለስቃይም ለሕይወትም አትሁን ብሎ ምን አለ? አፈር ትሁን አለ ይላል። ነፍስ አፈር ትሆናለች እንዴ? ስጋ አፈር ይሆናል ስለሚሞት። ኦኬ። አፈርንና ወደ አፈር ትመለሳለህ ብሎ ስላለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ይህን ሰርቶታል ጌታ መድኃኔዓለም ማለት ነው። ስለዚህ ወደ አፈር ይመለሳል። ነፍስ ግን ወደ አፈር ትገባለች እንዴ? በመክብብ መጽሐፍት ላይ ምንድን ነው የሚናገረው? አኬ ወጣ፣ ተመልሶ ካልመጣ ምን ያህል እንደሚፈራ እዩልኝ። ተመልሶ ካልመጣ ነው ያልኩት፣ ልብ በሉ። ተመልሶ ካልመጣ እዚህ ጋር እንዴት እንደሚነስረው ስለሚያቆጣ፣ ለዚህ ነው እዚህ ጋር አስቆመኝ። እኔም ደግሞ ጫጫታ እንዲፈጠር ስላልፈለኩ ቁጥር 10 ድረስ አቆምኩትኝና ከዚህ በኋላ ያለውን ትስል ያው ስልክ ሊደወልልኝ ይችላል አለ። ኦኬ። ሀይድ አደረገ። ኦኬ። ከዛ ወጣ፣ እዛ ወጣ። ካልተመለሰ ሚስጥሩ ያለው እዚህ ጋር ሴክስ ያደረገው ሰውዬ ብቻ። አባ ለትጹንና አበምኔት ብሎ የሚለውን ኤርሚያስ አበምኔት ለማለት ፈልጎ አባ ለትጹን ብዬ ማለቴ ዳጸ ልሳን ነው። እናስ ይቅርታ ጠይቄያለሁ፣ ዳጸ ልሳን ስለሆነ ማለት ነው። ኤልሳ ለማለት ፈልጌ ኤልያስ እንዳልኩት ማለት ነው። ከዛ ውጪ ወፍ የለም፣ እፊቴ አትቆሙም። ማንም መምህር ካህኑን ማለት ነው እፊቴ አትቆሙም ካለ ግን አኬ ተመልሳ ነው። በመውጣት ጥያቄ ፈጥሮብኛል። እዚሁ ሆኜ ሀይድ አረጋለሁኝ ነው እንጂ ብለህ ያልከው እወጣለሁ ብለህ አላልክም። አኬና ተመልሰ ካለ አስገቡት። እንዲህ አይነት ቀልድ አልፈልግም ማለት ነው። እሺ እንቀጥል። ከመጣ መጣ፣ ካለመጣ እንቀጥላለን። እሺ ኤርምዬ ግን በመጀመሪያ ራሱ አኬ ለምን መጣ የሚለው ነገር ሲታሰብ ያው ሁሉ እንደተነሳበት ይታወቃል። በዚህ በገድልና ድርሳን ይቃወማል አይወድም እየተባለ ስለሆነ ለዛ ሊያረጋግጥላቸው አይ እኔ እኮ ገድልና ድርሳንን ይሄው ኤርሚያስ ቤት እየገባው እቃወማለሁ እዋጋለሁ የሚል ኢምፕሬሽን በእነሱ ላይ ለመፍጠር እንጂ እቋቋማለሁ ብሎ አይደለም። እና ለእነሱ ነው መልእክቱ። በኋላ በሚከሰስበት ጊዜ እነዚህን ቪዲዮዎች እያወጣ ያሳያል። ይሄውን ኤርሚያስ ነገር ቸጋደል ሪካርድ አድርጉትና
ከየት ጀምሮ እንደወጣ ልብ በሉ። የአባ ለትጹን ወርሃ ሰኔ ስንክሳር 17ኛው ቀን የሚነበብ ነው። ከ1 እስከ 10 ድረስ ሙሉ ላንብበው አልኩት። አኬን እችን ያዙልኝ። እችን ሪካርድ አድርጓት። ቆይ ኦኬ፣ መጥቷል። አኬን በነገራችን ላይ ነበርኩኝ። ጉዳዩ ላይ ላወራ አይደለም፣ እዚሁ ነበርኩኝ ግን አይ ቲንክ እንግዲህ ተሰውሬ ይሁን ምን ይሁን አላውቅም። ድጋሚ ከቲክቶክ ወጥቼ አሁን እሱማ አየሁኝ እኮ ሳወራ ማይሰማችሁም ታች ላይ ያሉትም ማንም አልመለሰልኝ። ስለዛ ድጋሚ ወጥቼ እየገባሁኝ ነው። ለማንኛውም እየሰማሁ ነበረ። አፈር አደረጋት ነፍሱን አፈር አደረጋት ነፍሱን አደረጋት ማለት ነው። ከዚህም በኋላ ጌታችን የዚህ ኃጥእ ነፍስን ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለሕይወት ማለት ለገሃነምም ወይ ለመንግስተ ሰማያት አትሁን ብሎ አለ ማለት ነው። ስቃይ የተባለው ገሃነመ እሳት ነው። ሕይወት የተባለው ዘላለም ሕይወት መንግስተ ሰማያት ማለት ነው። ስለዚህ የዚህ ሰውዬ ነፍስ የደረሰ አፈር ነው የሆነው። ነፍስ አፈር መሆን ትችላለች ወይ? በኋላ የምንጠይቀው ጥያቄ ነው። ወንድሞች የሚጠይቁታል። እኔም አንዱ የምጠይቀው ጥያቄ ነው። እሺ፣ አባ ለትጹንም ለይቅርታው ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ለምን? አፈር ስለሆነች ነው ያመሰገነው። የዚህ ሰውዬ ነፍስ አልዳነችም። ልብ በሉ። ሲኦልም አልገባችም፣ ገነትም አልገባችም። አፈር ነው ሆና የቀረችው። ኦኬ። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ መታሰቢያን የሚያደርግ ሁሉ በስምህ መባ ስለሚያስገባ ወይንም የተራበን ስለሚያበላ የተጠማን ስለሚያጠጣ የተራቆተንም ስለሚያለብስ ወይንም ገድልህን የሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማይ አረገ። ከዛ ቅዱስ አባ ለትጹን እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉን ፈጽሞ በሰላም አረፈ ካለ በኋላ ያው ይህንን ይላል ማለት እስከ ቁጥር 19 ድረስ ማለት ነው። ኦኬ። አሁን ጥያቄ እኔ ዝሙቱን ያደረገው የገዳሙ አበምኔት ነው፣ አባ ለትጹን አይደለም። እኔ ስናገር አባ ለትጹን ማለቴ ዳጸ ልሳን ነው። በዚህም ይቅርታ ጠይቄያለሁ። የገዳሙ አበምኔት ነው ይህንን ያደረገው። ስሙ ያልተጠቀሰ 3 ሰዎች ናቸው እዚህ ያሉት። አባ ለትጹን አለ፣ ኤስድሮስም የሚባለው ደግሞ አለ። ልብሱንና አስኬማውን 40 ቀን ጸልዮለት ያለበሰው መነኩሴ ማለት ነው። እና በዚህ ደግሞ አበምኔቱ አለ። ይሄ አበምኔት ነው ሀገር ቀይሮ ነው ሄደው። ከዚህ የተነሳ ቅዱስ ቁርባን ያቆርባል፣ እናም እንደገና ደግሞ ይቀድሳል። የሚቀድስና ቅዱስ ቁርባን አሐዱ አብ ቅዱስ ብሎ የሚቀድስ ታቦት ይሸከማል ማለት ነው። ስለዚህ ኃጢአቱን ከተናዘዘ በኋላ ግን ራሱ ነው፣ ማንም አይደለም ኃጢአቱን ያጋለጠበት፣ ራሱ ነው የተናዘዘው። ለአባ ለትጹን በጸሎት አስበኝ እንደዚህ አይነት በደልና ኃጢአት ሰርቻለሁ ብሎ ስላለ ማለት ነው። ኦኬ። የኔ ጥያቄ አሁን እድል እየተሰጠን ገለኛም እሰጣለሁ። የኔ ጥያቄ ጌታ ይህ ሰው ኃጢአቱን ይቅር እንደማይለው በሚካኤል በኩል መጥቶ ነገረው አይደለ? ኦኬ። ለአባ ለትጹን ጨርስ። ጥያቄ ይህን ጠቅላላ አድርገህ ጠይቅና ታሪኩ ላይ ያለኝን ነገር እኔ ይናገራለሁ። ቅድም ጥያቄ ጠይቀኛል፣ እኔም ጥያቄ ቅዱስ ሚካኤል ጠቅላላ ያለ ጥያቄ አስቀምጥና መልሳለሁ። አጠቃላይ ታሪኩ ላይ ያለውን ነገር ማለት ነው። ለምንድን እንደዚህ ያልኩ? እሺ ቆይ ሂድ በልና ከዛ በኋላ አስታውሳለሁ። ጌታ የዚህ ሰው በደልና ኃጢአት ይቅር እንደማይለው ምክንያቱም ስለዚህ ነፍስህን አትግደል ምሕረት አይገባውም ብሎታል። ስንት ጊዜ ነበር የሞተው አባ ለትጹን? አባ ለትጹን ለዚህ ኃጥእ ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞትበት ሰውነቱን በስቃይ ማሰቃየት ጀመረ ይላል። ኦኬ። ስለዚህ እየሞተ ነው ለዚህ ሰው ማለት ነው፣ ነፍሱን እያሰቃየ በመከራ ማለት ነው። ከዛ ቅዱስ ሚካኤል ልኮ ጌታ ስለዚህ ሰው ራስን አትግደል ምሕረት አይገባውም አለው። ኃጢአቱም በደሉም አይሰረይም አለው። በደሉ ምንድነው? ልብ በሉ። አጠቃላይ በደሉ 1 ዝሙት ነው፣ 2 ሰው መግደል ነው፣ ነፍስ መግደል ማለት ነው።
ነፍስ መግደል። ኤርሚ ጽሁፉን ትተው አንድ ይቅርታ ለህዝቡ ነው ማስቀመጥ። ጥያቄን ግልጽ እያደረኩ ነው። ለምን መሰለ እንደዚህ የሚለው ጥያቄን ግልጽ እያደረኩ ነው። ሰው እየጠበቀ ነው። ይኸው ክርስቶስ ጥያቄን ግልጽ እያደረኩ ነው። ስወጣ ደግሞ አሁንም ልክ እንደዚህ ወንድሞች እየገቡ እንዲሆኑ ነው እንዲያሆኑ ቢሉም ችግር የለም ለመናገር እንደዛ ቶሎ እንጨርስ ግልጽ እያደረኩ ነው። ጥያቄውን ግልጽ እያደረኩ ነው። የሰውየው በደልና ኃጢአትን ማስቀመጥ አለብኝ። ጥያቄውን ቀጥዬ ላስቀምጥ ነው። ችግር የለም። የሰውየው በደል ዝሙት ነው፣ ከእናቱ ጋር መሴሰኑ እና በቅዱስ ቁርባንም ሰው ገሏል። በእናቱ ማህፀን ውስጥም ህፃንን በመድኃኒት ገሏል። በቃ ይሄ ነው ነፍስ መግደልና ዝሙት ነው በደሉ ማለት ነው። ኦኬ ስለዚህ አባለቱ እሱን ለመነለት። ጌታ መልአኩ ልኮ ይቅር አይባልም በደሉ አይሰራይም ብሎ አለው። ጥያቄ የዚህ ሰው በደል የማይሰራይ በደል ነው የሚሰራይ በደል ነው ለአንተ? ኦኬ ጥያቄ ይሄ ነው። እሺ ጥያቄ ይሄ አንደኛው ይሄ ነው። ሁለት አለ። ሁለቱን አንድ አድርገውና ጠቅለል አድርጌ ኦኬ ምንድነው ያልኩ? የዚህ ሰው በደል የሚሰራይ ነው የማይሰራይ ነው ያልኩ። ሁሉንም አንዴ ልስጥህ ጥያቄውን ቶሎ እንድንሄድ። እሺ ኦኬ መጨረሻም ደግሞ ሁለተኛ ደግሞ ጥያቄ የምጠይቀና ሶስተኛውን አብሬ ላስቀምጠልህ። ከዛ አባለት እሱን ራሱን ጣለ፣ ገደለ። ሚካኤል መጣ አነሳው። ከዛ እንደገና ደግሞ በባህር ውስጥ ራሱን ጣለ። አሁንም አባለት እሱን ማለት ነው ለዚህ ኃጢአተኛ ሰው። ሁለተኛው ጥያቄ ይሄ ጻድቅ አባት የሚባለው አባለት እሱን ለዚህ ኃጢአተኛው ሰው ደጋግሞ እስከሚሞት ድረስ ይህንን ከባህር ውስጥ አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። ከእርሱም አድኖ ክብር ይግባውና በጌታችን ፊት አቆሞ ይላል። አባለት እሱን ራሱ ለዚህ ሰውዬ ሞተዋል። ኦኬ ከዛም የመረጥኩለት ጾኖ የኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ አለው። ብዙ ጊዜ ገድሏል ማለት ነው። ኦኬ ከገደለ በኋላ አባለት እሱን ጻድቅ ሰው ስለሆነ ማለት ነው፣ በጻድቃን ምልጃ ስለምታምኑ ይህ ጻድቅ ሰው አባለት እሱን የሚባለው በእናንተ አስተምሮት ለዚህ ኃጢአተኛ ሰው ደጋግሞ እስከ ሞት ድረስ አንዴ በመውደቅ አንዴ ባህር ውስጥ ራሱን በመጣል እስከ ሞት ድረስ ለምኖለታል። ጌታ ግን ይቅር አላለለትም። ኦኬ ይቅር አላለለትም። ስለዚህ የአባለት እጹን አማላጅነት አልሰራለትም ማለት ነው። ለዚህ ኃጢአተኛ ሰው ጻድቃን ይለምናሉ ብላችሁ የምትሉ ስላለ የአባለት እጹን ጸሎት አልሰራም ማለት ነው። ለምንድነው አልሰራም ብዬ የምለው? ይህቺ ነፍስ አፈርቱን እንጂ ለስቃይም ወይንም ለሕይወትም አትሁን አለ። አባለት እጹም ለይቅርታው ቸርነቱ ገናና መድኃኒታችንን ፈጽሞ አመሰገነ ይላል። መቼ ይቅርታ አደረገለትና ጌታ? መቼ ምሕረት አደረገለትና ጌታ? ጌታን ዝም ብሎ በአውላላ ሜዳ ላይ ማመስገን ይቻላል። ይሄ ሰው እኮ ግን ይቅር አላለውም። ነፍሱን ለስቃይ ወይንም ለሕይወት አትሁን ብሎ አፈርቱን ብሎ አለ። ኦኬ አሁን ሁለተኛ ጥያቄ የአባለት እጹንን የማማለድ ስራ፣ የጻድቃን የማማለድ ስራ የት አለ? እዚህ ጋር ለዚህ ኃጢአተኛው ሰለምኖ እግዚአብሔር ይቅር አልለውም ነው ብሎ ያለው። ይሄ ሰውዬ መንግስተ ሰማያት ቢገባ ነበር አባለት እጹን አማላጅ ተብሎ የሚባለው። ኦኬ ሶስተኛው ነፍሱ አፈርቱን ብሏል። ነፍስ አፈር መሆን ትችላለች ወይ? መጽሐፍ ቅዱስ ምን ይላል ስለ ነፍስ? ነፍስ አፈር መሆን ትችላለች ወይ? ጥያቄ በምክም መጽሐፍት ላይ ነፍስ ወደ ፈጠረው ወደ እግዚአብሔር የምትሄደው፣ ስጋ ግን ወደ አፈር ነው የሚሄደው። ስለዚህ ሶስት ነው ጥያቄ። አንደኛው የዚህ ሰው በደል ኃጢአት ይቅር የማይባል ኃጢአት ነው ወይ? ሁለተኛ የአባለት እጹን ምልጃ ለዚህ ኃጢአተኛ ሰው የታለ? ሶስተኛ ነፍስ አፈር ትሆናለች ወይ? ይሄ ነው ጥያቄ። ቴንኪው ኦኬ ቀጥል። እሺ ዜር ያክብርልኝ። ጠቅላላ ያለ መልስ ልስጥ እንግዲህ ያው ጊዜ እኔ ከሆነ ማለት ነው። እንግዲህ ኤርሚ ጥያቄውን ሲጠይቅ ወደኋላ መለስ እያለም እያሳየም ስለነበረ ሲጠይቅ የነበረው እኔ መለስ ብዬ ልጀምር። እንግዲህ አሁን ወንድማችን ኤርሚያስ አቮይዲንግ ኢሹ የተሰኘ አንድ ፋላሲ ሰርቷል። አቮይዲንግ ኢሹ ማለት ምንድን ነው? ዋናውን ርዕስ መሳት። ዋናው ይሄ የስንክሳር ክፍል የተነሳበት ትችት እንዴት ያለ ነበረ? እንደው አባለት እጹን እንዲህ ያለ ኃጢአት አድርጓል እሱን ልታመልክ ነው የሄድከው ብሎ እፎይን ሲከሰው ነው የሰማሁት። ስለዚህ የመጀመሪያው
ሶስቱም ጥያቄዎች እመልሳለሁ በነገራችን ላይ። እሺ ከዚህ ግን መጀመር አለብኝ። ለዛ ነው እሱ ከተመለሰ በኋላ አንተ ራሱ ስጠይቅ ራሱ ወደኋላ መልሰህ ነው ጥያቄን ቸኩያለሁ ብለሃል። እኔ ጥያቄን ሳትመልስ እንደማትወጣ ተስፋ አደርጋለሁ። ክርስቶስን መልሳለሁ። እንደማመጣ መመለስ ያለብኝ እመልሳለሁ። እንደማመጥ እስከ ቁጥር 10 ድረስ አንብቤልህ ከዚህ በኋላ ያለውን በሙሉ ቅድም ጨርሰሃል። ድጋሚ ግን አድምጠኝ። የኔ ዳህ ጸልሳል አድምጠኝ ብራዘር አድምጠኝ። አይኑ አውቃለሁ እንደሚከብድህ አውቃለሁ። እንግዲህ ከቻልክ መልሰው፣ ካልቻልክ ደግሞ ይህን 3 ጥያቄ አቅርቤልሃለሁ። ከቻልክ መልሰው። አባለት ጽን ብሎ የሚለውን ሰው የኔ አባለት ጽን ብዬ መናገሬ ትክክል አይደለም። ዳህ ጸልሳል አንተ እያልኩ አጨርሰኝ። ወደዚህ እንድትመለሰለ እስከ ቁጥር 10 ድረስ መልሳል። ከቁጥር 11 ጀምሮ ያለውን አድምጠኝ። አይደለም እኔ አይደለም የመለስኩት። ከቁጥር 11 ጀምሮ ያለውን እስከ 19 አንብቤ ያለው 3 ጥያቄ እንደማመጥ ወደኋላ ተመለስማ። ወደኋላ ጨርሰናል። ወደኋላ እየተመለስኩ አይደለም። ስለዚህ እዚህኛው ላይ መልስ አንዴ እባክህን። ለምን እንደዚህ የምታደርግ አላውቅም። አንዴ አንተ ስትጠይቅ ኤርሚ እባክህን አንዴ ለመስማት ሞክር። እስካሁን ሰምቼ ሁሉ ሰዓት ቁጭ ብዬ የሆነ መናገር ቁጥር ለመያዝ ተሞክራለሁ። አንተ ስትጠይቅ በምን መልኩ መሰለህ የጠየቀው? ዝም ብለህ 3 ጥያቄዎችን ቁጭ ያደረክ ሳይሆን ወደኋላ መለስ ብለህ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበረ ምናምን የሚል ነገር ይገባኛል። ብዙ ሰው ይከታተልሃል። ወንድሞች ከክርስቶታ እንደማይለቁ አውቃለሁ። እንዲህ ብለው እንደምታርጉት ሰው ሲመጣ አድመጠኝ ብራዘር። ከቁጥር 1 እስከ ቁጥር 10 ድረስ አነበብኩ አይደል? ላኬ አሁን አንዴ አነበብኩ አይደል? ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ቁጥር 10 ላይ ዚጋ አቁመው አልከኝ አይደል? እኔ ያልኩም በመጀመሪያ ልብ ብለህ ሰማኝ። አንተ ባስቆምከኝ ቦታ ላይ ከቁጥር 1 እስከ ቁጥር 10 አንብቤ አቁመው አልከኝ አይደል? ዚጋ እሺ አቁሞ ብለኸኛል አይደል? ልጨርሰው ብዬ ስለ አጨርሰውም እዚህ ጋር አቁመው አልከኝ። ሰለሞን ጣልቃ እስኪገባ ድረስ አጥርተናል። እዛ ታዘዝኩና አቆምኩ። ይሄንን ከዚህ ውስጥ ያለውን ሀሳብ ጥያቄ ጠይቀኝ አይደል? እኔ ምን ጠየኩ? ምን ነበር ያልከኝ? የዚህ ካህን ሹመት ትክክለኛ ነው ትክክለኛ አይደለም እያልከኝ አይደለም። የዚህ ካህን ብቻ ሳይሆን ጥያቄ ልጠይቅህ በላይ ጥያቄ ጠይቀኸኛል። የመጀመሪያ ጥያቄ እሱ አልነበረም። የመጀመሪያ ገባኝ። በኋላም ላይ የምጠይቀው ካለ ጠይቃለህ። ግን እዚህ ጋር ጥያቄ ጥያቄ ልጠይቅህ ብለህ የመጀመሪያው ክስህ አባለቱን ይህንን ድርጊት ፈጽሟል ብለህ ከሰህ ስለነበረ አባለቱን አድርጎታል አላደረገም? እሱ ስንት ጊዜ አድርጎታል? አዎ ለማስታወስ ነው። በጌታ ስም አባለቱን ይህንን ኃጢአት አድርጓል አላደረገም? እሱን ቅድም እኮ መለስኩልህ። ሪከርድ ስለተደረገልህ በኋላ ሰማዋል። እሱን አይደለም ችግር የለም። አበምኔቱ ነው ይህንን በደል የፈጸመው። እኔ ብረሳው ነበር አስታውሰኝ ብዬ የምልህ ጥያቄ እዚህ 3 ጥያቄ ያስቀመጥኩልህን ትተህ አንተ የምትፈልገው ብቻ እንዳወራ ነበር የምታደርገው። አክሊለ ያረሳሁትን አድመጠኝ፣ ግድ የለም ያረሳሁትን እንደረሳሁት አድርገህ ልታስታውሰኝ ወደኋላ ከምትመለስ ይልቅ ምንድን ችግሩ? የጊዜ ጉዳይ እኮ ነው። ይኸው ያዝክብኝ እኮ ጊዜ ምን ችግር አለ? 30 ሰከንድ ብቻ ስጠኝ። 30 ሰከንድ ሳይሆን 30 ደቂቃ እንድሰጥ ከፈለግ ቆይ አድምጠኝ። ለምን ወደኋላ መመለስ እንደፈለግ እኔ አንደኛ አልረሳሁትም፣ ዳግም እንዳትመለስ ማለት ነው። አሁን ባትረሳው ማስታወሻ ማለት ፈለግኩ። እኔን አታስታውሰኝም። እኔ እየነገርኩህ አይደለም፣ ህዝቡን አስታወሻ ማለት ፈልጋለሁ። ለፖለቲካ አልመችም ብራዘር። እሺ ፖለቲካ ልሰራ ፈልጋ እንግዲህ ፖለቲካ ምን ማለት ጀመረ? ፖለቲካ መስራት ፈልጋ ከሆነ ለፖለቲካ አልመችም ነው ያለው። አባለት ጽዮን አድምጠኝ። አበምኔቱ ናቸው ይሄንን በደል የፈጸሙት። የኤርሚያስ እኔ እንድለው ፍቀድልኝ። ለምን አልተቀበሉ? ለኔ ተራኮሩ ለኔ ተራ አንተ ገብተህ ሊሳኬ ይኸውልህ ማታችን አረስት ባትገባ ይሄን ማታ ይሄንን አረስት ባትገባበት ይሻል ነበር። ከገባ ዘንዳ እኔ ባትገባበት ይሻል ነበር። ስህተት ነኝ አልከህ እኮ በቃ የተናገርከው ነገር ላይ ስህተት ነኝ። አባለት ጽም ማለቴ ብቻ ነው ስህተት። ታሪኩም እውነት ነው። ታሪኩን አቅም ካለና መልስ 3 ጥያቄ አስቀምጬልሃለሁ። አንተ ጥያቄ በጠይቅ ቆይ አኬል በሉስ አንተ ጥያቄ ስጠይቅ ጊዜ ካልሰጠኸኝ አድምጠኝ። እኔ በዚህ መጽሐፍት እኮ አልጠየቅም። ስጀምር ከሆነ እኔ አልጠይቅም። ወዳጅ የተጠየቀው በተናገርከው ስህተት ነው። እንግዲህ አንዴ መታል እንደ ቦሄ ልጅ ምንም ልታላረጋ አንዴ ዝጋውና እድል ስጠኝ። ስለዚህ ወደኋላ እንዳትሄድ
እኔ አባለትጹን ብሎ የሚለውን ቃል ስሙን ከአበምኔቱ ጋር ወደኋላ ተመልሰህ እያወራህ ነው አይደለም? አሁን ራሱ ምንድነው ዓላማህ? ለምንድነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ለምንድነው ጫጫታ የበዛው? የበዛውማ አንተ መሀል ስገባ ነው። የሳደስ መውረስ ልሰጥህ እኮ ነው አክዬ። ኧረ ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደኋላ ለህዝቡ ነው ለህዝቡ ነው። አሁን ሚዩት ባደርግ ትወጣ ነው አይደለ? ሚዩት ላደርግ ቅዱስ ሚካኤልን አይደለም ሚዩት አታደርግም። ሚዩት አላደርግም። ማንም ሰው አያደርግም። ልብ ብለህ ሰማኝ። ልብ ብለህ ሰማኝ። አንድ አድመጠኝ። ለምንድነው ስማኝ ብዬ የምልህ? ለአንዛዛ ፈልጌ አይደለም፣ ወደ ጥያቄው እንድትሄድ ማለት ነው። እኔ ይህን ታሪክ ስናገረው ኤርሚያስ የእኔ ስህተት ዳሃፀ ልሳን አባለትጹን ነው ይህንን ኃጢአት ያደረገው ብዬ ማለቴ ዳሃፀ ልሳን ነው። ታሪኩ ይህንን ታሪክ ያደረገው አባለትጹን ነው ማለቴ ዳሃፀ ልሳን ነው። ታዲያ ማን ያደረገው ይህንን በደል? የገዳሙ አበምኔት ነው። ይህንን በደል የፈጸመው የገዳሙ አበምኔት ነው። ታሪኩ ይዋለ። አባለትጹን ግን ኃጢአቱን ይሄ የገዳሙ አበምኔት ኃጢአቱን ለአባለትጹን የተናገረ ሰው ነው። የኤርሚያስ ስህተት እዚህ ጋር አባለትጹን ብሎ ማለቱ የአበምኔቱ ሆኖ ሳለ ዳፀ ልሳን ነው። ምክንያቱም ማናቸውም የማታነቧቸውን ቁልል መጽሐፍቶችን ነው እዚህ የማነበው ታሪክ ማለት ነው። ስለዚህ አሁን አንተ ብቻ ነው የምታወራው። በቃ አንተ አውርተህ ያሉት ብዬ አሁን ትደግማለህ። ጨረስኩ ነው ብዬ አንድ ደቂቃ ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ጥያቄ እኔ ልጠይቅ ሲገባ አንተ ራሱ ጠይቀኝ መለስኩልህ። ስለዚህ ከቁጥር 11 ጀምሮ እስከ ቁጥር 19 አነበብኩና 3 ጥያቄ ጠየቅኩህ። ወደኋላ እንዳትመለስ ቅድም ስላወራህበት። አሁን ከቁጥር 11 እስከ ቁጥር 19 በሶስት ውስጥ ያለ የእሱ በደልና ኃጢአት የማይሰራኝ ነው ወይ ብያለሁ። ምክንያቱም ነፍስ መግደልና ዝሙት መስራት ነው በደሉ። ሁለተኛስ አሁን ሶስቱንም ጥያቄዎች አውቃቸዋለሁ። አንደኛ የማይሰራ ኃጢአት ነው ወይ፣ ሁለተኛ የአባለትጹን የማማለድ ስራ የታለ እዚህ ጋር፣ ሶስተኛ ነፍስ አፈር ትሆናለች ወይ። እኔ ምንም ጥያቄዎችን መች ረሳኋቸው? አንዴ ቆይ። ስለዛ እኔ ስመልስ በምን መልኩ መመለስ እንዳለብኝ አውቃለሁ። ኤርሚ ፕሊዝ ወደኋላ ብመለስ አንዳንድ ነገሮችን ለማስታወስ። ስለዛ ቆይ አይደለም፣ አንዴ ስማኝ፣ ኧረ እባክህን ስማኝ። የጠየቁ ጥያቄ ላይ ለምኝህ ነው ባይዞ እየመለስኩልህ ያለሁት። የጠየቁ ጥያቄ ላይ መልስ መልስ። ለምንድን ነው የፈራኸው? ያቺ 30 ሰከንድ እንዳላወራ 30 ሰከንድ ስጠኝ። እሺ 30 ሰከንድ እሰጣለሁ። ከቁጥር 1 30 ሰከንድ። እሺ ኧረ በስመ አብ አንተ አሁንም ተመልሼ ላወራ እያልክ ነው። እኔ ከፈለክ አሁንም መልሼ የምመጣለሁ። ለምን እንደው ታውቃለህ? ከቁጥር 1 እስከ ቁጥር 10 ድረስ አስነብበኝ ሙሉ ታሪክ። ስለዛ በቃ እንዲመለስልህ አልፈለግም ማለት ነው። ቤትህ ድረስ መጥቻለሁ። 30 ሰከንድ ሶስቱ ጥያቄ ላይ መልስ። 30 ደቂቃ ወስደህ ሶስቱ ጥያቄ ላይ መልስ። ስለዛ ሶስቱን ጥያቄ መልሳል። አንዴ እባክህን ሶስቱን ጥያቄ ኧረ እባክህን አፋፌን አትበለኝ። አንተ ምን አይነት ሰው ነህ? አፋፌን አትበለኝ እንጂ በጌታ ስም ሶስቱንም ጥያቄን አልመልስም አላልኩም። ኢቭን ታሪኩ ላይ ያለውን ነገር እንኳን ትላንት ያስቀመጥኩት ነገር አለ። እሱንም እነግራችኋለሁ። እንግዲህ ያኛውን ካልሰማችሁ እዚህ ላይ እሰማችኋለሁ። ማን ነው እነግራችኋለሁ፣ ትሰማላችሁ። ሰው ይህንን ሁሉ ነገር አደርጋለሁ፣ ግን ለማስታወስ ያህል 30 ሰከንድ 20 ሰከንድ አንዴ ቆይ። እሺ ላውራ። እያበደ ነው። አንዴ ቆይ። ሚዩት አድርገው። ላከ ሚታርገው ካልሆነ ታይቶርዳለህ። ላከ ያሬድ ሚዩት አድርገው። ኦኬ የኔ ወንድሞች ማናቸውም አልከፈቱም። ላከ ያሬድ ከከፈትክ ማይክ ታይቶርዳለህ። እኔ ማይክ 20 ሰከንድ እና 20 ሰከንድ እንዳታቋርጠኝ እንደው በጌታ ብዬ። ለምንድን ነው 20 ሰከንዱን ለምን የፈለከው? 20 ሰከንድ እንዳታቋርጠኝ አንተ። ለምንድን ነው የፈለከው? 20 ሰከንዱን ለምንድን ነው የፈለከው ነው ብዬ። 20 ሰከንዱን የፈለኩት ጥያቄ ጠይቀኸኝ የለ ስመልስ መልሱን የማስቀምጠው በመግቢያ ነው የምመልሰው። መግቢያ 20 ሰከንድ ነው። መግቢያ ላይ ቅድም ተናግረሃል። መግቢያ ላይ ከቁጥር አድምጠኝ። አንዴ ሰማኝ። ሳትሰማኝ ምን መግቢያ ላይ ከቁጥር 1 እስከ ቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ ብቻ ነው ያልከው። አንተ ማድምጥ እንጂ ነው ብራዘር። እቺን ያክል ለቅቄ ያንልዳለህን ብራዘር። ምክንያቱስ መግቢያ ላይ አተታ ሰጥተሃል፣ ቪዲዮ ላይ አስተያየት ሰጥተሃል። ከቁጥር 1 እስከ ቁጥር 10 ድረስ አንብቤልሃለሁ። እዚህ ጋር ጥያቄ ጠይቀህ አስቆመኛል። አሁን ከቁጥር 11 እስከ ቁጥር 19 ድረስ ማለት ነው እያየሁ ያለሁት ነገር ነው። ብራዘር ምን አስፈራህ? ግድ የለም 20 ደቂቃውን 20 ሰከንዱን የፈለግከው
ያረሳሁትን ልታስታውሰኝ ነው። አንተን ብቻ አይደለም ህዝቡን ነው። ህዝቡን የተጠየቀው መልስና መጨረሻ ላይ አጠቃላይ 30 የማጠቃለያ ሀሳብ ከፈለግ 3 ደቂቃ ሰጣለሁ። ጥያቄውን መልስ። ይህን ጥያቄ ፈርተዋል ማለት ነው። ይኸው ልመልስ ነው። መልስ፣ በቃ መልስ። ስለዛ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ሚዩት አድርግ እስኪ ከቻልክ። እኔ ችግር የለም፣ እኔ የቤቱ ባለቤት ስለሆንኩ አልገባብህም። ጥያቄውን መልስልኝ። እሺ፣ ስለዛ 3ቱን ጥያቄዎች ወደ መመለስ እገባለሁ። ዋናው ርዕስ በቃ ተዘግቷል እንዳያችሁት፣ አልቋል። ዋናው ርዕስ አልተዘጋም። መታሃል እንደ ወይ ልጅ አግኝቻለሁ። መልስ። እነዚህ መጽሐፍቶች አስክጄ ትወጣለህ ማለት ነው። በእውነት ጥያቄውን መልስ። የጠየቁን 3 ጥያቄዎች የጠየቁን 3 ጥያቄዎች እንደውም አገኘው 3ቱን ጥያቄዎች መልስልኝ። 3ቱን ጥያቄዎች መልስልኝ። ስለ መድኃኒዓለም አቅም ካለ 3ቱን ጥያቄ እዚህ ህዝብ ፊት መልስ። 3 ጥያቄ ጠይቄያለሁ። መልስ። ቴንክ ዩ። ሌሎች ሚዩት እንዳታደርጉት። እሺ፣ ማንም ሰው ሚዩት እንዳያደርገው። ኖ ወንድምነት አትዝጋው፣ ዳጊ አትዝጋው። እኛ ቤት ኮሜንት አይዘጋም፣ ክፈትላቸው። አኬ መልሰው። ሚዩት እንዳታደርጉት ነገር ያለው ወንድሞች እህቶች፣ አኬን ሚዩት እንዳታደርጉት፣ ራሱ ሚዩት ማድረግ ስለሚችል ማለት ነው። ጸጋ ይብዛላችሁ። አኬ መልሰው። ጨርሰሃል? መልሰው። ጨርሻለሁ። ለ3 ደቂቃ ጊዜ የፈለግከውን ውሰድ። ለሶስቱ ጥያቄ ማለት ነው። እሺ፣ አሁን ስመልስ በተቻለ አቅም እንዳገባ 20 ሰከንድ ቢግ ዲል ሆኖ አይደለም፣ ዝም ብለህ ነው። አሁን እንደዚሁ ለፖለቲካ ልምችም የገጠር ልጅ ነኝ ብዬ ስልህ ዝም ብለህ ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ እንዳትሄድ። ለፖለቲካ ልመችም። ጥያቄው መልስና ከዛ ማጠቃለያ መልሱን ዘርዘር አድርጌ ልመልስበት። ኃጢአቱን ዘርዝርልኝ አላልኩም። መልሱን ዘርዝር። በደሉ የሚሰራኝ ነው ነገር አልፈለክም። አንተ እንደጠይቀኝ ጠይቅ። በየመሀል እየገባብኝ አልነበር? አድመጥ። ስለዛ ይኸውልህ ኃጢአቱን ተናግሬ እንዲህ ከሚሰራኝ ነው የማይሰራ ኃጢአት ነው። ባጭሩ መልስ አዎ ወይ አይሰራም ወይ ይሰራ ያበለኝ ወዳጅ። ኃጢአቱ የሚሰራ ኃጢአት ነው ወይስ የማይሰራ ኃጢአት ነው? አንተ አየህ በቃ ጭቅጭቅ የምትፈልገው ማለት ነው። እሱን አይቻለሁ። ስለዛ ምን ታደርጋለህ መሰለህ? ኃጢአቱ ዝሙትና ነፍስ መግደል ነው። አልፎ እንግዲህ ኤርሚያስ በጣም ይቅርታ አድርግልኝና እንደዚህ በተሳሳትክ ቁጥር እየመጣሁ አርምሃለሁ። በጣም አስፈላጊ ሲሆን ይሄ የማይሰራ ኃጢአት ነው ወይ ያልኩ ነው። ይሄ የማይሰራ ኃጢአት ነው ወይ? በቃ ይኸው እንግዲህ ይሄ የማይሰራ ኃጢአት ነው። ኃጢአቱን ማን አደረገው? መልስልኝ። እንደ መጽሐፍ ቅዱስ ይሄ የማይሰራ ኃጢአት ነው ወይ? ዝሙትና ነፍስ መግደል ብራዘሩ ያትበል። ዝሙትና ነፍስ መግደል የማይሰራ ኃጢአት ነው ወይ እንደ መጽሐፍ ቅዱስ? ስለዛ እንዲህ የምታቋርጥ ከሆነ እንዲወራ ስላልፈለግ እየጠየኩ ነው። ጥያቄው በእርስ በርስ መጽሐፍ ፕሮቴስታንቶችን መጽሐፍ ቅዱስን አስደግፈ ትሰማኛለህ? መጽሐፍ ቅዱስን ፕሮቴስታንቶችን እያጭበረበርክ ነው። ሌላ ነገር የማይሰር ግድ የለም የማይሰራ በደል አድመጥ። መጽሐፍ ቅዱስ ውስጥ የማይሰራ አብራርች እኔ ጥያቄውን ነው የምመልሰው። ይኸው ተመልከቱ። ጥያቄውን ብሏል። ከጥያቄው ራሱ አልወጣሁም። እሺ ምን ብዬ ነበር የጀመርኩት? የማይሰሰረይ ኃጢአት ነው አለ። ከዛ በኋላ እንደዛ አለና ኢቭን ሁለቱን ኃጢአቶች ጽፏል ብዬ ራሱ ነግሬያችሁ ነበር። ምንና ምን ብዬ? ዝሙትና ነፍስ መግደል። ዝሙትና ነፍስ መግደል በራሳቸው ኃጢአቶቹን አሁን ከሰውየው ነጥለን ከማን ከዛ ከገዳሙ አበምኔት ነጥለን አሁን እነዚህ ኃጢአቶች የሚሰሩ ናቸው አይደሉም ካልን ነጥለን ነው ከሰውየው በራሳቸው ኃጢአቶቹ የማይሰራው አይደሉም። ግን ከሰውየው አንጻር እንየው አልኩኝና ከሰውየው አንጻር ኃጢአቱን ማየት ስላለ ባስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ፣ ጸጥ በላው። ባትገባ ይሻል ነበር። አይተዋል። ጸጥ ማለት አትችልም፣ አትችልም። እስቲ ጸጥ በል እስቲ ጎበዝ። እስቲ ጣልቃ እንዳገባት ሲሳወራውን እስቲ ፕሩቭ ሚ ሮንግ እዚ አክሊል ስህተት ነው በል እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያህል የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል በምን መልኩ እንደመለስ ነው። የአባ ለጹን የማማለድ ስራ የት አለ የሚለውን የማማለድ ስራውን አሳይተናል አይደለ? አዎ።
እሺ እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው። ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ፣ ያንን የተአምር ክፍል አሁን ሂጅ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ ለሚሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው እንደ መጽሐፉን ላምጣው ከዚህ ስላለ ላምጣው መጽሐፉን እባክህን አላተግባ መጽሐፉን ላምጣው ወይ እባክህን አላተግባ ወዳጅ ወይ እባክህን መጽሐፉ ቢኖር ብለህ ስላልክ መጽሐፉን ላምጣው ወይ አልኩ። ሌላ አይደለም ያልኩ። እንደለመድከው በል ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም እኮ ስህተት መጽሐፉን ላምጣው ወይ ጥያቄ መጽሐፉ ስላለ መጽሐፉ ካለ እንጣለ ወዳጅ ገብቼ ይህንንም ታሪክ ባነበው ስህተት ነህ ብዬ መምጣቴ አይቀርም ነው ያልኩት እኮ። ላምጣው ወይ ታነባዋለህ ወይ ፈልጌ ነው። አይምጣ ብለህ ካል ቀጥል። ከአንተ ፊት ማንበብ አይጠበቅብኝም። ስንክሳሩን ከአንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ አራን ያው ተሳስቻለሁ ብለህ መጥተህ በአደባባይ አመንክ። ለዚህ ደግሞ ጌታ ተይዘሃል። አሁን ጥያቄ መልስ። አንተ ሞራል በጣም ነፍስ አፈር እየሆነች እንዳለ መልስ። አሁን ነፍስ አፈር የምትሆንበትን ሌላ ወሬ አታውራ። አንተ ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ። ነፍስ አፈር ተሳስቻለሁ ብለህ ሚዲያ ላይ ይወጣ። ነፍስ አፈር የምትሆንበትን ከመክብብ መጽሐፍ ያገናኝተህ አምጣ። ነፍስ ለዘላለም አናኗራ ተጠፋጠር። አሁን ደግሞ ልጨርስ። አንዴ ሰው የአባለቱንን የማማለር ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቋል። አሁን በደንብ አድርገህ ስማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ስለ ነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል። ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራህ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ጥቅስ ጥቀስልኝ። በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር፣ ኧረ እባክህን ላውራ አውርቼ ልጨርስ እንጂ ብራዘር። በምን የመጽሐፍ ቅዱስ መሰረት ጥቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ። ጥቅስ ነው ያልኩህ። አንተን የምታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግድ የለም ሚውት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አንተ ጥቅስ ጥቀስ። ዝም ብለህ እንደ ቡና ወሬማ አናወራም። ጨርስ አትበል። ጥቅስ አምጣ። ጨረስክ አይደለ? ግድ የለም ጨርስ። አማርኛ ቃሉ ጨርስ እያልክ አንተ ከስር ጊታር ይዘው ይመጡልሃል። ጨርስ በል አንተ። እኔ መክብብን ጠቅስኩልህ አይደል? አንተ ጨርስ በል። አታቋርጥ። አንተ ጨረስክ በል። በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር። አድምጥ። አንተ ጨረስ በል እንጂ ጨረስ በል። በየመካከሉ እኔ ሳወራ ጨረስክ። እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስህ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ አናኗራ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ አምጣ መረጃ። ሚዩት አድርገው። ሚዩት አድርገው። እንግዲህ ለሚት ሚዩት ማድረግ አልችልም። አልችልም። ከታች አልችልም ማለት ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ሚዩት አድርገው እስኪ። ባይሆን የአንተ ነፍስ ነው የተጨነቁ። የምር ኤርሚ ነፍስ ይላል እንዲ አሁንም እየዘጋ። እሺ ሚዩት አላረኩም ግን ይሁን። እሺ ልቀጥል። ኧረ አድርጌዋለሁ። በእውነት ለዚህ እንትኖ ጋር ሎጎ ዋጋይ ምን ነው እንዴ? ሚዩት አድርገው ይሰማል። እስቲ አሁን እሺ የለም አሁን አላረክም። ይሁን እሺ። እኔ ከውጭ ሌላ አለኝ። እንደዚህ ላድርግልህ። እንደዚህ ላድርግልህ። በዛኛው ችግር የለውም። በቃ አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚዩት አድርገው ያልኩህ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚዩት ባታደርጎም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ። እንዳትረሱ። ነፍስ
የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልተሰራም ትቀጠላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አድርጌ ይህንን ታሪኩን ግን እነግራችኋለሁ። ከታሪኩ አንጻር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ አፈር ትሆናለች አትሆንም? ከአስተምህሮ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይህንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው፣ አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። አዎ ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ መጽሐፍ ቅዱስ ክፍል ጠቅሳት ነገር ናቸው። አንዴ እያወራሁኝ መጽሐፍ ቅዱስ ክፍል ጠቅሳት እኔ የምታወራውን እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። አንድ አልጠቀስክም። የነፍስን ጉዳይ ላይ አፈር ትሆናለች ብለህ የምትለው እኔ አላደርግም አላልኩም። መጽሐፍ ቅዱስ ጠቅስ ስጠኝ። መጽሐፍ ቅዱስ ጠቅስ ስጠኝ። የእግዚአብሔር ቃል አያውቅም እያልክ አልነበር? ሪፍሌክሽን መጨረሻ ላይ ትሰጣለህ እኮ። እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም። አሁን ባለበት ላይ ጠቅስ ስጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል ያውቃል። ወዳጅ የእግዚአብሔር ቃል አለማወቅ ታየ። እኔ መክብብ 3 አድመጠኝ። መክብብ 3 ወዳጅ በል ወዳጅ አትበለኝ ትላለህ። መክብብ 3 21 አታምታታም ስለ ብራዘር የዚህ ነው ብራዘር መክብብ 3 21 የሰው ልጆች ነፍስ ወደ ላይ እንደምትወጣ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ የሚያውቅ ማን ይላል? አድምጠኝ አንተ ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ወደ እግዚአብሔር አንዴ ብታስጨርሰኝ እኮ ለምን አታስጨርስም? ሰውን መጽሐፍ ቅዱስ ጥቅስ አምጣ። እሺ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁን አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰን። እኔ አላስጨርስም አላልኩም። ጠቅስ እኮ እሱን እኮ ለእሱም እየመለስኩልህ ነገር እየሰማኸኝ ከነበረ እስኪ ምን እየመለስኩ ለሱ የኮንትሮባንድ የአየር ለአየር አታድርገው። አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትል ነበር እንዴ? አምጣ እኮ እንደዛ ለሱ ጥያቄ ምን ነበር? የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳት እኔ ፊት እውነት አድርገው። የሰው ነፍስ አፈር የምትሆንበትን አምጣ። ሚዩት ላድርግለትና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚዩት አታድርግም ካልከኝም እሺ እኔ አደርግልሃለሁ። ሚዩት አታድርግ አውራ ትላለህ። ሳወራ ደግሞ ኧረ እባክህን ወንጌላዊ ኤርሚያስ እባክህን በዚህ ግርግር ለማምለጥ አትሞክር። እየተማጸንኩ ነው። እንሰማማ። እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚዩት ላድርግ። ጠቅስ ስጠኝ ነው ያልኩት። ኦኬ ጠቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች፣ አኗኗራ እንዲጠፋ ተደርጓል ብሏል። ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም የዚህ ሰው ነፍስ፣ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው። ለመሸሽ የፈለገው ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስለነበር አልጨረስኩም። የሰውየውን ነፍስ ላሳይ። ስለዛ በቃ ፍሬንድ እንግዲህ ጥያቄ ማለት የገባ አልጨረስኩም እያለ ነፍስ ላሳይ የራሱን ሀሳብ ያወራ ስለሆነ ይህቺ ነፍስ አድርገው ይህቺ ነፍስ እያያችሁን አይደል? እንድትታዘቡ ነው በነገራችን ላይ። ከዛ በኋላ እንደ ጆክ እንድታዩት ማለት ነው። ይህንን ልጅ ይህቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ይህቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ። ሌላ አይደለም ጥያቄ። አድምጣ ይዞ ግድ የለም። አሁን ሲጨርስ ዝም ነው የምለው። ይህቺ ነፍስ አድምጥ። ይህቺ ነፍስ
እቺ ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይህቺ ነፍስ አፈር ትሁን እንጂ ለስቃይ ለጋንም ማለት ነው ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል። ጌታ የጌታ ፍርድ ምንድን ነው? መንግስተ ሰማያትም አትግባ ሲኦልም አትግባ። ታዲያ አፈር ትሁን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ስጠኝ። እናቱ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ አጠቃላይ ስንት ነው? አንዴ ትራንስፈር ላድርግ። እሺ ጨረስክ? አይ ምንድን ነው ያወራሁት? አንተ ትራንስፈር እያልክ ነው። ምንም የተለየ ነገር እኮ አታወራም። ራሱ የምታወራው ነፍስ አፈር ምንድን ነው ያወራሁት? ስጨርስ እንግዲህ አሁንም እንትን በል ላወራ ስል ምንድን ነው ያወራሁት እያልክ ጨረስክ አትበለኝ። ምንድን ነው ያወራሁት ነው ያልኩህ። ምንድን ነው የጠየኩህ? ማይኩን አትዝጋው። ምንድን ነው የጠየኩህ? ቆይ አንዴ ላውራ። ምንድን ነው የጠየኩህ ጥያቄ? ጀለስ ሊያብድ ነው ዛሬ ሚካኤል አይደርስም። ኧረ እባክህን እንዲህ ምንድን ነው የጠየኩህ ነው ያልኩህ። እሺ ልመልስ። ምንድን ነው የጠየኩህ? የምትመልሰው ምንድን ነው የጠየኩህ? እሺ ልንገርህ ምን እንደጠየቀኝ። እሺ አንዴ ጥያቄ ነው ሪማይንድ አድርገህ እስር ሰዎችም ካሉ ያስታውሱ። አንዴ እሺ እኔ እውነቱን ለመናገር ኦርደር አልቀበልም። እሺ ስገለጥ እሺ ምንድን ነው የጠየቀኝ? በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ አጥፍቷታል ተብሏል። ምንድን ነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ። እንዴት ነፍስ አፈር ሆነች? በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ነመሳት አፈር ትሁን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስጠኝ። እግዚአብሔር ከቃሉ ውጭ አይሰራም። አሁንም አልጨረስክም? በል ጨርስ። እስክጨርስ እዚህ ጋር ስራ ልስራ። ጨርሻለሁ። ግድ የለም ሚዩት አድርገህ። እሺ ካሁን በኋላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራዬን ነው የምሰራው። በቃ አውርተናል። ሀሳቡ ላይ ታይዛል። እንግዲህ አሁንም እያወራህ ባትገባበት ይሻል ነበር። አምጣ መረጃ አምጣ። እዛም እየሰራ እዚህም እንደምትሰራ ቃለው። ግን ወንድማችን ጨረስ? ጨርሻለሁ። እስቲ ሚዩት አድርጎ እስቲ አስደምመኝ። ሳላረግ በቃ እኔ ዝም እላለሁ። አይ ሚዩት አድርገው። ሙሉ ሰው ነኝ። መልስ አድርገው። ሚዩት አድርገው። አባ እንትን አያስችልህም። ልክ ማውራት ስትጀምር ስለምገባ ግድ የለህም። አሁን ያቺን ፂምህን እየጎተትክ ቤት ዘግተህ እንደምታወራ መልስ ብራዘር። እንደ ላምጡት በለኝ። እሺ አይ የምር ሚዩት አድርገው እስቲ እኮ መልስ። ግድ የለም። እኔ ሚዩት ባላርገው መልስ። ግድ የለም። አልገባም። ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስቴን የሚፈታተን ነገር የምትሰራው ትላለህ። እሺ በአጭሩ አሁን እስኪ ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስኪ አስታውስ። መልስ። ነፍስ አፈር ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል። አክዬ ተይዘሃል። መውጫ መግቢያ የለህም። የመለስኩልህን እስኪ ንገረኝ። መውጫ መግቢያ የለህም። የመለስኩልህን ሰምተዋል? ልመልስልህ። ያ ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ። ወደ አፈርነት እየተቀየረች ነው አክዬ። ስለዛ የምመልስልህንም እየሰማህ ነው። አሁን ግን በደንብ ስማ፣ ሳታቋርጥ በደንብ ስማ። አሁን በደንብ አድርጋችሁ ስሙ። ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞቼ እህቶቼ እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድም እህቶቼ በደንብ አድርጋችሁ ስሙ። እሺ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም? የመጀመሪያው ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ፣ ድምፅህን ዲስትራክት አታድርግኝ ወንድማችን፣ ከይቅርታ ጋር ማለት ነው። እሺ ነፍስ አፈር የምትሆን እስከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ። ኦኬ ነፍስ አፈር ትሆናለች። ወይኔ አባ አንተን በጸበል ሽር ማድረግ ያለብኝ እኮ ስማ ይኸው እኔ ፊት ለፊት ቁጭ አድርጌው ነፍስ ወደ ክርስቲያን ብትሆን የሰው ልጆች ነፍስ ወደ ላይ እንደምትወጣ የዚህ ኃጢአተኛ ነፍስ አፈር ትወጣለች ብሎ አኪዬ ደግሞ ሁለተኛ አንተም ነፍስ አፈር ብቻ መልሱን አምጣ።